እሺ አቡዬ፣ እኔ ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው እና እንደ ማንኛውም የድሀ ቤተሰብ ውስጥ ነው ያደግኩት። ያው ጉሊት እየነገድ ምናምን ነገር ነው ያደግነው እና በምንሰራበት ሰዓት ድሮ ልጆች እንዲህ ፍቅረኛ የሲይዙ ተማሪዎች ምናምን ነገር አንቺ ለምታላቴሽን ፍቅረኛ መስያ፣ ኧረ እኔ አሁን በዚህ ሰዓት ምን ፍቅረኛ ይዛለሁ ራሴንም ያልቻልኩ ምናምን እል ነበር እና ድሮ ውጭ ሀገር የሄደ የአረብ ሀገር የሄደ ሰው በጣም ሀብታም የሚሆን ይመስለኝ ነበረ እና እዚህ ሀገር የፈለገ ሀብታም እንኳን ብሆን አረብ ሀገር አልቀርም እል ነበር ማለት ነው። እና ተማርን ትምህርታችንን 10 ከደረስን በኋላ በሰፈር ሰው አማካኝ ወደ አረብ ሀገር ሄድኩ ማለት ነው። አረብ ሀገር 3 አመት ቆይቼ መጣሁ እና ስመጣ አልተቀመጥኩም። ወዲያውም እዚህ ሳውዲ ኤምባሲ ዲፕሎማቲኮች ጋር የሰው ቤት ስራ ገባው ማለት ነው። ሰው ቤት ስራ እየሰራው እያለ አንድ 2 ሰዎች ናቸው እንዲህ ፓርቲሽን ተቆርጦ ለኩሽናው እንትን አኒሙኒየም ይሰራል። ከዛ እኔ ሳንዶች እንዲህ እየጠቀለልኩ እያለ ይሄ የሚሰሩት ሰዎች እዛ ዲፕሎማቲኮች ጋር የሚሰሩት ልጆች ወጣቶች አበሾች ናቸው። አኒሙኒየም ስራ ይሰራሉ። ከዛ እየጠቀለልኩኝ ቁርስ አለ እንዲህ ያለኝ ልጁ ማለት ነው። አይ ለእኛም ቁርስም አይሰጥንም፣ ምግብ አይሰጠንም፣ ደሞዛችን እንጂ ሌላ ምንም አይሰጠንም። ውሃ እንኳን የምንጠጣው 2 ሃይላንድ የተወሰነ ከ2 ሃይላንድ በላይ መጠጣትም አንችልም። የተወሰነ የሚሰጠን እዛ ቤት ውስጥ ማለት ነው። ምግብም እንሰራለን እንጂ እነሱን አንበላ፣ ደሞዛችን ብቻ የሚሰጠን። ከዛ ከሰራሁት ሳንዱች ላይ 2 ጠቅልዬ በቃ እንካላ ብላ ብዬ ሰጥሁት ማለት ነው። እዚህ ነው የምትሰሪው ምናምን አለኝ። አዎ እዚህ ነው የምሰራው አልኩት። አገብተሻል ባለትዳር ነሽ? አይ አላገባሁም ባለትዳር አይደለሁም ብዬ አልኩት ማለት ነው። ከዛ እንደዛ እየተባባልን ተተዋወቅን። እኔም ቆየሁኝ ተመልሼ ወደ ዱባይም ሳልሄድ እዛው ስራውም ጥሩ ስለነበረ እየሰራው ቆየሁኝ እዛው ማለት ነው። ከዛ በዛ አጋጣሚ ልጁ እየደወለልኝ እየተደዋወልን ማውራት ጀመርን። እኔም አንተ አግብታል ምናምን ብዬ ጠየኩት። አይ አላገባም ጓደኛ ነበረችኝ እና ወደ ሌላ ሀገር ሄዳለች አለኝ። ሲለኝ ለምን አሁን ፌስቡክ ተጀምሯል። የዛሬ 12 አመት ታሪክ ነው ማውራሽ። ፌስቡክ የሚባል አለ፣ ለምን በፌስቡክ አታፈላልጋትም አልኩት ስለው አረ ፈልጊያት አለው ጓደኞቼም አፈላልጓታል የለችም ምንም ነገር የለም አለኝ ማለት ነው። ከዛ እስቲ እንትኗን ስጠኝና እኔ ልፈልግልህ አልኩት። ከዛ ሰጠኝ ማለት ነው። ሲሰጠኝ እኔ ስልክ ከዚህ ሀገር አይደል ሄድኩት ስለነበረኝ ሰርች አድርጌ ፈለኩኝ። ስፈልግ አላገኘኋትም ማለት ነው። ከዛ ማውራት ጀመር። በቃ ማውራት ስንጀምር ያው እኔና እሱ ወደ ጓደኝነት እንትን አለን ማለት ነው። ቀጠልን። ከዛ ልክ በቃ እኔ ወደ ፍቅር ውስጥ ገባሁኝ። ስገባ ጠዋት ነው። እኔ ስራ እረፍት ወጥቼ ፀጉሬን እየታጠብኩኝ ነው። እየታጠብኩኝ እንትን ስልክ ተደወለ። ከዛ መዲና ነይ ስልክ ይጠራሻል አሉኝ። ከዛ አምጡልኝ አልኩኝ። ፀጉሬን እየታጠብኩ ነው። ከዛ ነሳውና ሄሎ አልኩኝ። ሄሎ ስል እናት ነች እና እናቴ አለችኝ። አቤት። ስሙን መጥራት አልፈልግም ባለ ይቅር ባልጠራው። ከዛ እከሌ እኮ ታሰረ አለችኝ። ስትለኝ ድንግጥ አልኩና እንዴ ብዬ ታሰረ? ከዛ ወላይ ነው ልጅ ፀጉሬን ህዋሁን ራሷ አላስለቀቅኩትም። ዝም ብዬ በሻርፕ ጥምጥም ማረኩና አባያ ከላይ ድርብ አረኩና የት ነው ብዬ አልኳት። ስላት መገናኛ ሲግናል አለችኝ። ከዛ ሲግናል የት ስለ አቧሬ አለች። አቧሬ ሲባል እኔ አዋሬ የሚባል 4 ኪሎ ኤልኤም ኢንተርናሽናል ኮሌጅ ዌተርስ ኤንድ ቢቨሬጅ ሰርቪስ ተምሬያለሁ እና እዛ ነው የመሰለኝ። አዋሬ አቧሬና አዋሬ ይለያያል መሰለኝ። አዋሬ ከዛ መሳፈሪያም የለኝም ምንድን ነው ማደርገው? እና አቢ አላህ ይራሙ ሞቷል። አሁን ታሞ ከሳውዲ የመጣች ሴት መታ ልጠይቆ መታ 100 ብር ወተት ግዥለት ብላ ሰታኛለች። ወተቱን ሳልገዛው ላቤ አሞት ተኝቷል። ሳልገዛው ቶሎ ብዬ እዛ ሻርቡን እንደጠመጠምኩ አባይን እንደለበስኩኝ እዚህ አዋሪ። ከዛ አዋሪ ሲግናል የት ነው ብዬ ስፈልግ
ለካስ አዋሬ አይደለም እዛ እኔ ያለሁት 4 ኪሎ ያሉኝም ቦታ አይደለም። ከዛ ደወልኩና አረማ እንደዚህ አይነት ቦታ የሚባል የለም እንዴ ጠይቂ። ከዛ ጠየቅኩ መገናኛን ያለችኝ ግን አዋሪ ብላኛለች። ሴግናል የሚባል ቦታ የቱ ጋር? አረ መገናኛ ነው መሄድ ያለብሽ፣ መገናኛ ተሳፍረሽ ሂጂና ሴግናል ብለሽ ሂጂ አለችኝ ማለት ነው። አንዷን ስጠይቃት ከዛ ሄድኩኝ። ሲሄድ እውነትም ታስሯል። ምን ሆነ ነው ምናምን ነገር ስል አይ ማታ ከሰው ጋር ተጣልቼ ነው። እንዴ ከሰው ጋር ትጣላል? የሚጣላ ምናምን አልመሰለኝም። በጣም ጨዋ አድርጌ ነው የያዝኩት። ከሰው ጋር አንተም ትጣላለህ እንዴ ምናምን ያልኩት። አዎ ከሰው ጋር ተጣላው። ከዛ ጓደኛውን ጠራልኝና ዋስ ተብያለሁ እና ንገሪው አለኝ። ስም ጓደኛውንም አውቀዋለሁ። ከዛ ስልኩን ተቀበልኩትና እንዴ ከሰው ጋር ተጣላ ታሰረ ዋስም ተብሏል አንተ ማውቃህል እንዴ ምናምን ነገር ስለው አዎ ትንሽ ከሆነ ሰው ጋር ተጣልቶ ከሆነ ልጅ ጋር በጠርሙስ መቶት ነው ምናምን ነገር አለኝ። ከዛ ዋስ ተብሏል። ምንድን ዋስ 1500 ብር ትልቅ 1500 ብር የዛሬ 12 ዓመት እኔ ዲፕሎማቶች ጋር እሰራለሁ። ከዛ ከየት ነው የሚመጣው ማለት እንዴት ነው የሚበድም? እኔ ደሞዜ አልደረሰም የሚያበድር ሰው አለ አልኩት። አረማን አለ እኔ አንቺ አለሽ የተባልሽው እንግዲህ አንቺ ነሽ ፈላልጊ አለኝ። ሲለኝ በቃ ምንም ሀሳቡ እንትን የለኝ ርቃለ ማለት ነው። እሱን ወስጄ ከእስከቴ ወሰድኩና ሰርቂያት ሄጄ ለነሱ ሰጠኋቸው። ያንን ወርቅ ሸጦ እሱ እንዲያመጡት ማለት ነው። ያንን ወርቅ ሰጠኋቸው። ከዛ ቀይሮት ከዛ እሱ ኮቴቤ ወስቶታል ወደ እስሩ ማለት ነው ካለበት ቦታ። ከዛ ያንን እንትን ሸጡትና ብሩን በቃ ተፈታ። በጣም ደስ አለኝ። የተፈታ ቀን በንጋታው ሄድኩኝ፣ ተገናኘን። በጣም ደስ አለኝ። እንኳን ደስ በቃ ተፈታ አልሐምዱሊላህ ምናምን ነገር አልኩ። ከዛ ሐሙስ ቀን አይደለም ሐሙስ አደር አርብ ስደውል ስልክ አይነሳም። ስልክ በታምር ሳያነሳ ቀርቶ አያውቅም። ስደውል ስልክ አይነሳም። ከዛ እናቱ ጋር ደወልኩ። ከዛ ምን መሰለኝ ወይ እናቴ ልጁ እንትን ራሱን አሞት አስሮ ተኝቷል፣ እንትኑን ጭንቅላቱን አስሮ ተኝቷል አለችኝ። እንዴ ብዬ እንደገና ጓደኛውም ስለምግባባው እሱ ጋር ደወልኩኝ ለማረጋገጥ። እንዴት ጭንቅላቱን አስሮ እኔን አይናገረኝም ብዬ እሱ ጋር ደወልኩኝ። እሱ ጋር ስደውል እሱም ነበረ ከኔ ጋር አሁን ወደ ቤት ገብቷል አለኝ። አይ በቃ ምናምን ብዬ እንትን አልኩኝ። ነጋ። ከዛ ቀዳሚው ደወለ። ከዚ ትላንትና እኮ እየደወልኩልህ እንዲህ ማዘር አለችኝ ተሻለ ምናምን እኔ ምናምን በጣም አስጨነከኝ አልኩት። አዎ ትንሽ እኮ ራሴን አሞኝ ምናምን ተኝቼ አለኝ። ከዛ በቃ አብሽራ ይዞክ ምናምን ነገር አልኩት ማለት ነው። ከዛ እኔ ቅዳሜው እንደዚህ ጠዋት አወራሁት። ማታው እንትኖች ከሚስቱ የዲፕሎማቲኩ እንትን ያረቡ ሚስት ማታ ትመጣለች። ማታ ስለምትመጣ ሌላዎቹም ይመጡና ጎረቤት ይመጡና ሌላዎቹም አምጡ ያግዙን፣ ሌላ እንደ ድግስ እንሰራለን፣ አፍላ እንሰራለን ማለት ነው። ከዛ እኔ በቃ ስልኬን ሳይለንት አድርጌው ይህንን ስራዬን እሰራለሁ። ማታ ስለምትመጣ ሚስትየው ማለት ነው። ወጣትና እንትኖች ወንድ ላጮች ናቸው የሚኖሩት ሚስታቸው እስከሚያመጡ ድረስ። ዲፕሎማቲኮች ግን ያመጣሉ፣ ሚስቶቻቸውንም ልጆቻቸውንም ያመጣሉ እዚህ ሳውዲ ኤምባሲ። ከዛ ስልክ ለካስ ይደውላል እኔ አላነሳም። ከዛ የሆነ ሰዓት አነሳውት እና በጣም ተሳደበና ዘጋው። ከዛ እንዴ ምን ሆኖ ይሳደባል እንዴ ደግሞ ምናምን ብዬ እኔም ዝም አልኩት፣ ዘጋሁት። ከዛ ጠዋቱ ስደውልለት ሴት አነሳች ስልኩ ላይ ማለት ነው። ምንም የለኝም ብሎ እንትን ሲል የነበረው ማለት ሴት አነሳች። ከዛ ሙልጭ አርጋ ሰድበኝ። ሁለተኛ በዚህ ስልክ ብትደውይ አንቺ ምናምን ብላ ተሳደበች ማለት ነው። እንዴ እስከ ናለች ሴት አለች እንዴ ምናምን ነገር አልኩኝና አንተ ጭራሽ በሴት ታሰድበኛል ሴት አለች እንዴ ምናምን ስለ በቃ ተጣልተን ነበረ ተታረቅን አለኝ ማለት ነው። ተጣልታችሁ ነበር ተታረቃችሁ? አዎ እሺ ብዬ በጣም ውስጤን አመመኝ። ከስራ ወጣው። መንገድ ላይ በሙሉ የሚናገረኝም በሙሉ እየተሳደቡ ምናምን ወንዶች ሁሉ በቃ እናንተ እንዲህ ናችሁ ውሸራ ምናምን እያሉ በቃ ውስጤ በጣም ነው ያመመኝ። ብስሚላይ አምኜው እንደዚህ የእህቴን ወርቅ አውጥቼ እንትን ብዬ ምናምን በዛ ላይ ወድጄዋለሁ። በጣም ነው ውስጤን ያመመኝ። ብስሚላይ መጣው ማለት ነው። ትቼው መጣው እና በቃ ያው አስታመምኩት ራሴን እንደምን ብዬ እንትን ብዬ
ቆየሁኝ። ከዛ ተመልሼ ወደ አረብ ሀገር መጣሁ ማለት ነው። አረብ ሀገር ስመጣ 1 አመት ምናምን ከሆነኝ በኋላ ይመስለኛል ማፈላለግ ጀመረ። አፈላለገኝ ግን እስቲል ስነግርሽ አቡ አልለቀቀኝም። ፍቅሩን ሁሌ አስበው ነበር ማለት ነው። ሁሌ ምንም በቃ የማንም ቢመጣ ምንም እሱን ነው ማስበው። ማቆም ሰው የለም። ሁሌ በየቀኑ አስበዋለሁ። ማላስበው ቀን የለም። ግን እንደዛ እያሰብኩት አፈላልኩኝ መጣ። በስልክ በእንትን በፌስቡክ አገኙት። ከዛ በቃ አፉ በኝ ይቅር በኝ፣ እኔ በጣም በድዬሻለሁ፣ በጣም እንትን ብዬሻለሁ፣ ይቅር በኝ ምናምን ነገር አለ። ያው ፍቅሩም አለ መቼ ስንትና ልሎም አሁን ልልጣልቶ ላናገረው እስኪ ድረስ ላውራውና ከሄድኩ በኋላ አይቼው የሚሆነውን ነገር ይሆናል ብዬ ማውራት ጀመርኩ ማለት ነው። እንደዚህ እያወራን 2 አመት ቆየን ማለት ነው። 2 አመት ቆየው። 3ኛ አመቴ ላይ መጣሁ። ስመጣ አገኘሁት፣ ተገናኘን። ኦልሬዲ ልጅቷ ገብታ እቺ አሁን የነበረችው ያለው ልጅ ከሱ ጋር የነበረችው ልጅ አግብታ ወልዳለች። አጣራው አግብታ ወልዳለች። ከዛ እናቱንም አገኘው። ከዛ ልጄ ይቅር በኝ፣ እኔ እሱ በይ ያለኝን ነው ምለው እና በቃ ይቅር በይው እና ከዚህ በኋላ ምንም ነገር አይከሰትም፣ እንደው በፈጣሪ ይዤሻለሁ፣ አብራችሁ ሆኑ አለች። ከዛ አረ እንዲህ ሆኛለሁ፣ በጣም እንትን ብያለሁ፣ ተጎድቻለሁ። ተመልሶ እንደዚህ ነገር እንትን እንድላለ አልፈልግም። ነምሴ ግድ የለሽም በእኔ ሆንብሽ፣ ከዚህ በኋላ ምንም ነገር የሚሆን ነገር የለም። እኔም ከአንቺ ጋር ካልሆንኩኝ ከዚህ እኔም ራሴን እንዳጠፋለሁ። አሁን ምንም አይነት ህይወት የለኝም። ከዛ በነገራችን ላይ እሱ ሙስሊም፣ እኔ ሙስሊም፣ እሱ ክርስቲያን ነው። ከዛ እንደ ሃይማኖታችንስ አሁን እኮ እኔ ሙስሊም አንተ ክርስቲያን ነክ መሆን አይቻልም ነምሴ። ከዛ አረ ልጄ ምን እሱ ዝም ብሎ ዱርዬ ነው፣ ምን ሃይማኖት አለው? እስልምናና ክርስቲያን አንድ ነው፣ ምንም ችግር የለም። አንቺ ሆንሽውን ይሆናል አለች እናትዮ ማለት ነው ስትለኝ ነው። አዎ አረማታይ አስቡበት፣ ግድ ከዚህ በኋላ ሃይማኖታችን የተለያየ ነው ብቻ በይ፣ እምነታችሁን አትግለጭ እሺ። አብረን መኖር እንትን ተጋባን፣ አብረን መኖር ጀመርን ማለት ነው። በቃ የኖርን እንትን አብረን መኖር ጀመርን። አልሐምዱሊላ ምንም ነገር ቢከሰት ችዬ እንድኖር ማለት ነው። ምንም ነገር ቢመጣብኝ አንድ ያስብ ማለት ከገባሁ በምን መኖር ጀመራችሁ? በማን ቤት ተከራየ? ማን የቤት እቃ ሟላ? ማን ደገሰ? እሱንም እየነገርሽ እሱ ተከራየ። ኒካህ እኛ ጋር ታሰረ። እሱ ጋር ወደ እሱ ቤት አልሄደም። እሱ ያለው ወደ መገናኛ አካባቢ ነው። እኛ ያለው ወደ አለም ገና የሚባል አካባቢ ነው። ስለዛ በቃ ያው ኦልሬዲ እኛ ጋር ወደ እኔ መጥቶ የለ እኛ ጋር ብቻ ኒካህ ታሰረ ማለት ነው። ኒካህ ታስሮ አብረን መኖር ጀመርን። አብረን መኖር ስንጀምር ልክ በ3 ወር እኔ እንትኔ ደርሶ መልስ ትኬት ነው የ2 ወር ነበረ ማዳም የሰጠችኝ። ከዛ ያው ከሱ ጋር ስጋባ 3 ወር ሆነ ማለት ነው። ከዛ ሄጄ መምጣት እኔ በነገራችን ላይ ሾፌር ነኝ እና እንትኔም አልቋል ላይሰንሴ፣ ታይሙም እያለቀ ስለሆነ ለማንኛውም ሄጄ ማሳደስ አለብኝ ብዬ እንደሚሄድ እንደተነጋገረም ማለት ነው። አሳድሼው ብቻ እመለሳለሁ። ጥርሴን ፕሬስ አለው እና የጀመርኩት እዛ ነው። ከዛ እሱንም ማስለቅ እንትን ብዬ ጨርሼ መንጃ ፈቃዴንም ማሳድሼ ተመልሼ እመጣለሁ ብዬ አልኩት ማለት ነው። ከዛ በጣም ተስማማን። በዛ ተመልሼ እንደመጣ ያንን አሳድሼ እንደምመጣ ተነጋገርን። ሄድኩኝ፣ ተመለስኩ። ስመለስ መንጃ ፈቃዴንም እውነት እንዳልኩት አሳደስኩት። የሆነ ነገርም እንትን አልኩኝ። በመሀል ልክ እመጣለሁ ባልኩ በመሀል ኮሮና ገባ። ኮሮና ሲገባ እኔም እርጉዝ ነኝ፣ ነፍሰ ጡር ነኝ። እዛ በቃ ኮሮና ሲገባ በጣም ያው የተደነገጥንበት ጊዜ ነው። ደነገጥን። እንደዛ እንትን እያልን 8 ወር ሆነኝ በዛ በኮሮናው ወቅት ማለት ነው። 8 ወር ሆነኝ። እዛ መውለድ አልችልም። በጣም ከባድ ነበረ እንትኑ ወቅቱ። አልሐምዱሊላ የአበሾችም የኢትዮጵያ ምንትኑም የዛኔ አንድ ላይ ተሰባስቦ እርዳታም ተደርጎ የሆነ ፕሌን መጣና ነፍሰ ጥሮችን ብቻ ብሎ ብዙ ነፍሰ ጥሮችን አንድ ላይ
የሆኑ ሰዎች ናቸው። አላህ ይስጣቸው። በዚህ መሀል ማመስገን እፈልጋለሁ። በጣም በጣም አላህ ይስጣቸው። እስላም ሙስሊም አይል ክርስቲያን አለ አላለ የዛኔ ሰውን በሚችለው መጠን ረዳ። ሚኪ እና ተስፋ የሚባሉ ሰዎች ማረሳቸው አላህ ይስጣቸው። አንዳንድ ሺህ ዶላር እኛ ባዶ እጃችን ነበርን። አንዳንድ ሺህ ዶላር ሰጡን። እነዛ ሰዎች ሰጡን። በፕሌኑ መተን እዚህ ኤላና ሆቴል አረፍን። ኤላና ሆቴል ራሱ ስናልፍ በነፃ እነዚህ ሰዎች ናቸው እንትን ያደረጉን የከፈሉን አንድር ያደረጉን። በቃ ምግባችን እነዚህ ለእርጉዞቹ ተብሎ ለምግባችን ምናምን እነሱ ሰጡን። ከመሀላችን አብራን የመጣች አንድ ጡቷ ላይ እንትን እሳት እንትን ብሎባት እጇ አብጦ ሰውነቷ አብጦ ነበር። ከኛ ጋር መታ እሷ አረፈች። እሷን ብር ሰጥቷት ነበር በዛ ሰዓት፣ እሷ ሞተች። በተረፈ ሁላችንም አልሐምዱሊላ በሰላም 14 ቀን ኮሮናውን አሳልፈን እንትን ብለን ወጣን። ከወጣን በኋላ ከወለድኩ በኋላ እንደገና በወለድኩ በአንድ አመት ከአንድ ወሬ እንደገና ወለድኩ፣ ሁለተኛ ልጅ ማለት ነው። አብረን ያለ ነው። ያው እንደ በቃ አብረን ያለ ስራ አለው። ዋው ምን ይሰራል? ስራ አለው። ምን ይሰራል? አልሙኒየም ስራ ነው የሚሰራው። ስራ አለው ግን ያው እንደዚህ ገባ ወጣ ነው። እንደዚህ በደንብ አይደለም። በእኔ ነኝ ያው እንትኑን የሚይዘው ባለኝን ሳንቲም እኔ ነኝ። ግን ሲያገኝ ወደኋላ አይልም፣ ይሰጣል። አላህ ይስጠው። እኔ እንደዚህ እንትን አይሰጥም አልልም። ዛሬ ካለው ይሰጣል፣ ስራው ካለ ይሰጣል ማለት ነው። ግን ቤት የለንም። ከዛ እንደዚህ እንትን እያለን እርጉዝ ሆንኩኝና እርጉዝ የ8 ወር የሴቷን ሳረግዝ ሁለተኛ ልጄን ሳረግዝ የ8 ወር እርጉዝ ሆኜ ቤት አልነበራቸውም። እነሱም ተከራይቶ ይኖሩ ነበር፣ እናትና ልጅ ማለት ነው። ሌላ የለም። እናትና ልጅ ከአባትዮ ጋር እናትዮ እና አባትዮ ተለያይተዋል። አባትዮ ሌላ ቦታ፣ እናትዮ ሌላ ቦታ ነው። ሆኖም አባትዮ የሆነ ትንሽዬ ቤት የጨረቃ ነገር ይዞ ትልቅዬ መሬት ነው፣ በትንሽዬ ቤት ይኖራል። እናትዮ ደግሞ ከልዝኛው ልጅ ጋር ተከራይቶ ይኖራሉ። ተከራይቶ ሲኖሩ ቤት የላቸውም። ልክ የ8 ወር እርጉዝ እያለሁ እንደዚህ ይሉ ነበረ። ራሽ ስነሳ ሴት ነች፣ ያው እንትን ባይባልም ሴት ልጅ እኮ ርስቅ ነች ምናምን ነገር ይላሉ እንደተባለው። አልሐምዱሊላ ከዛ በኋላ እየተቸገርንም አይደለም እያለን ነው። እናትዮም የቀበሌ ቤት ማሻለ ቆንጆ ቤት ተሰጣት። ቀበሌ ቤት ተሰጣት። ከዛ በጣም ደስ አላቸው ምናምን አብሮ በቃ ያንን ቤት ይዞ መኖር ጀመሩ ማለት ነው። ከዛ ወለድኩኝ። ወልጄ ልክ እንደገና በ6 ወር አባትዮ ታመመ ተባልኩኝና ሄድኩኝ። ሲሄድ በዛች በትንሽዮ ቤት አባትዮ ትንሽዬ ልጅ አልገባኝም። አብረው መኖር ጀመሩ ስትባልሽ ከእናቱ ጋር ነው የሚኖረው? ከአንቺ ጋር አንድ ቤት አይኖርም? ይኸውልሽ እኔ ያው እርጉዝ ስለሆንኩኝ ወደ እናቴ ጋር መጣሁ። ስራው እኔ አለም ገና እሱ መገናኛ ስራው መገናኛ ነው። ስለዚህ እናትዮ እዛ ጋር ስላለች እዛ ጋር ይኖራሉ ከእናትዮ ጋር ማለት ነው። እና በሳምንት ምናምን ነው ወደ እናትዬ አንድ ሀገር ኢትዮጵያ ውስጥ እየኖራችሁ ልክ አረብ ሀገር እንደሚኖር ሰው የምትገናኙት እንደ ኢጃዛ እንደ ባልና ሚስት ሆናችሁ በሳምንት አንድ ኢጃዛ። እንዴት ሆነ መሰለሽ አቡ፣ እንዴት ሆነ መሰለሽ ቤቱን ለቀቅ ነው። የሆነ ሰዓት ቸገረና የቤት ኪራይ መክፈል ሲያቅተው እኔ ወደ እናቴ ቤት እሱ ይሄንን ቤት በፊት እኛ ጋር ነበር የሚኖረው። ቤታችን ትልቅ ስለሆነ እንትን ስለነበረን ቦታ ስለነበረን ክፍል ስለነበረን ማለት ነው፣ ባዶ ቤት ስለነበረ። ከዛ ይሄ እናትዮ ቤት ስታገኝ እሱ ወደዛ ሄደ፣ ስራ ቦታ ማለት ነው። የሆነ ነገሮች እስኪስተካከሉልን ድረስ ነው እንጂ እንትን ብለን ተለያይተን ምናምን አይደለም። ነገሮቹ እስኪስተካከሉ ድረስ እኔ ምርጉዝም ስለነበሩ ገባኝ። ስለዚህ ሁለተኛውን ያረገሽው የተለያየ ቤት እየኖራችሁ በሳምንት አንዴ ስትገናኙ ነው? ኦኬ። የት ትገናኛላችሁ በሳምንት አንዴ? አለን ቤት፣ እኛ ቤት የእናቴ ቤት ትልቅ ቤት ነው። ቤት ክፍል አለ፣ ቤት አለኝ፣ ክፍል አለ። ቤት መጥቶ ያድራል? ኦኬ። ክፍል ቤት አለኝ። ያው ያ ቃዬንም ምንም ከእናቴ ክፍል ለብቻ ያለኝ እዛ አለ። ኦኬ። ስለዚህ እሱ እናትሽ ቤት ገብቶ ነበር የሚኖረው? በቃ እንትን ነገሮቹ እስኪስተካከል ወደ እኛ ጋር መጥቷል። እኛ ጋር ማለት ነው። ኦኬ። እናትሽ ቤት ገብቶ ከአንቺ ጋር ኖሮ ከዛ እናቱ የቀበሌ ቤት ሲሰጣት እናቱ ጋር ሄደ። ወደዛው ለስራውም እዛ ስለሚቀርብ እዛ ሄደ። አባትዮም እየታመመ ስለሆነ ለማየት አባትዮም ቤት ትንሽ ራቅ ያለ ነው፣ ከእናትዮ ቤት ትንሽ ራቅ ያለ ነው። ከዛ አባቱንም እያስታመመ ምናምን ነገር በመሀል እኔ ወለድኩ። የ6 ወር እንትን በቃ ወልጅ ያሉ 6 ወሬ ነው እና አባትዮ ሞተ።
አባትዮ ሲሞት ማንም የለም አይደለ? አባትዮ ቤት ትንሽዬ ልጅ ነው ያለው እና የትንሹን እናት እሷም የለች ሞታለች። እናትዮ በተወለደ በ5 ዓመቱ ልጁ እናትዮ ሞታለች። ከዛ ማንም የለም እና አባትዮ ሲሞት መተን በቃ ቀበርን። አባትዮ ተጠቅልለን ወዴት ገባን? አባትዮ ቤት የአባትዮ ቤት ገባን። ገባሽ? አሁን የጨረቃው ቦታ ማለት ነው። እናትና አባቱ ከሱ ውጭ አልወለዱም። እናትና አባቱ እሱም ብቻ ነው የወለዱት። አባትዮ ወለደ፣ አግብቶ ወልዷል። አባትዮ የ5 ዓመት ልጅ ያለው አባትዮ። ኦኬ። እሱ ልጅ የት ሄዶ ነው ታዲያ እናንተ የገባችሁበት አባትየውን ቤት? እና አብዬ ያለ ነው አገኛ ጋር እኛ ይዘ ነው ልጁ። እናቱስ? እናቱ በ5 ዓመቱ ሞተች። እናትዮ የልጁ እናት። እናቱንም አባቱንም አጣ። ሲያሳዝን። አዎ የሚያሳዝን በጣም። ኦልሬዲ አሁን 12 ዓመት። እሱን ይዛችሁ እናንተ እዛ የጨረቃ ቤት መኖር ጀመራችሁ? እሱ ጋር ያውቀው እዛ መኖር ጀመር። ከዛ መኖር ጀመርን። እንዳልኩሽ ነገሮቹም እየተስተካከለ እሱም ያን ቦታ አገኘ። ቦታው ትልቅ ነው። ያ ትንሽዬ ቤት ተቀምጠውበታል እንጂ ቦታው ትልቅ ነው። ነገሩ በቃ ስራውም እየተስተካከለ እየተመቸ ነገሮች እየተስተካከሉ መጣ። አንዳንዴ ግን አሁን መማር ያለባችሁ ያስተምራል ያልኩት እዚህ ጋር አዳምጡ። ከዛ ያንን አሁን እናትዮ እዛች ጋር ቤት አላት አይደል? እዚህ ጋር እሱም ቤት አለው። ከዛ ምን አደረጉ? ብቻዬን ከምቀመጥ ሰው ያስፈልገኛል ትልና እናትዮ ሰው ታመጣለች፣ አጋዥ ታመጣለች። አጋዣት ስትመጣ ከዛ ሊጠይቁኝ ወደ እኔ ጋርም ይመጣሉ። እዚህ አባትዮ ጋር እናትና ያቺ አጋዧ ትመጣለች። የኔንም በቃ ታገዘኛል። ስራ ምን ልጅ ችጋ ጨቅላለች። ያኛው ዓመት ምናምን ነው። እዚህ ጋር 6 ወር ልጅ ነው። 2 ስለሚሆኑ ስለሚያውቅ ትንሽ ስራ ስለሚከብደኝ ትመጣና እቃም ታጥብልኛለች ምናምን ነገር። ከዛ ወደዛ ወደ ቤት ትሄዳለች እና ትታዘዘኛለች እቺ ልጅ ማለት ነው። ከዛ በሆነ ሰዓት ሳዛት የሆነ እንደ አለመታዘዝ ነገር የሆነ ቤተኛ መሆን ነገር የለም ለወጥ አለች። አይ ምንም አይደለም ዝም ብላ ነው ምናምን ብዬ በቃ እንዲያልኩ ከዛ መዲና ተቋርጠሻል። ሚዩት አርጋ ነው ሰው መጥቶባል መሰለኝ። ሚዩት ነሽ እያወራሽ ደውሎብኝ ዘጋውባቸው። መዲና ሚዩት ነሽ አይሰማም እኮ ተደውሎብኝ ዘጋውባቸው። አቡዬ ኦኬ እሺ አሁን ጀምሪ። ያለመታዘዝ አመል አመጣች የሚለው ላይ ነው። አመጣች ያለመታዘዝ። ከዛ በኋላ አይ ዝም ብላ ነው ምናምን ብዬ ከዛ የሆነ ጊዜ እዚህ ስራ መግባት አለብኝ ምናምን ነገር ትለኛለች። ከዛ አራት ግቢ ያው ቤቱ ፊት ለፊት ነው። እንጀራ ምናምን እየጋገራችሁ ከማጋ ብሰሪ ይሻላል እንዴ ለምን ስራ ትገቢያለሽ? እዚህ ስራ አብራችሁ አሰሩም አልኳት። ከማዘር ጋር ይኸው እንጀራ እየጋገራችሁ እዚህ ቤቱ አስፋልት ድረስ ያው ንግድ ነው። እኔ ማውቀው ያው እኔ ነጋዴም ስለነበርኩኝ ውሃ እንኳን ብትሸጡ ይሸጣል። ችፕስ ምናምን ነገር መስራት ትችላለሽ። አትሂጂ አትውጪ አልኳት እና እንድትቀመጥ አደረግኩ ማለት ነው። ከዛ ያው ቁጭ አለች ከእነሱ ጋር ያለ እዛ እናቱ ጋር ያለች። ከዛ እሱ በመሀል ምን ይሆናል የወንድሙ የአጎቱ ልጆች እኛ ያስጠጋናቸው አሉ። ከጎን ትንሽዬ ቤት ሰርቶ የሚኖሩ አባትየዋ በመጀመሪያ ያስጠጋቸው ናቸው። ከዛ ከሰው ጋር ይጣሉና በማታ ይገባሉ። እሱ በእውነት አምሽቶ ደክሞት አምሽቶ ነው የመጣው። የዛ ሰዓት ከማንም ጋር አልተገናኘም። መጥቶ አምሽቶ ደክሞታል። መጥቶ አልጋ ላይ ተኝቷል። እንቅልፍ ይዞት ሄዷል። ከዛ እነዛ ሰዎች ልጆች ተሰክሮ ከሰው ጋር ተጣልቶ መጥቶ ቤታቸው ገብቷል። እና ሲጨቃጨቁ በመጀመሪያ ሰምቻቸዋል። እሱ ደክሞት ተኝቷል። እነሱ ግን ሲጨቃጨቁ አንተ ሌባ አንተ ወስተህብን ምናምን ነገር ይባባላሉ። ከዛ እየተጨቃጨቁ በመሀል ፖሊስና ጠባቂዎች መጡና የእኛን በር ጓጓጓ አደረጉት። ከዛ እኔ ብድግ ሲል ደንግጦ ተኛ ዝም ብሎ ነው እንዳትወጣ አልኩትና ተኛ እንዳትወጣ አልኩና እንትን ስል አረ ዞር በይ እንዳትወጣ ተኛሽ እንደዚህ እየተጋደሉ አንተ አታውቅም፣ እነሱ ናቸው ተዋቸው፣ አንተ ተኛ፣ እነሱ ናቸው የሚጨቃጨቁታል። ከዛ እሱን ፈልገናል ብሎ ክፈት ያድርገው አንተ ሌባ ታስጠግተህ ምናምን ነገር አሉት። አረ ምንም ነገር የለም ሲል
አለ እንጂ ይኸው ሞባይል ሰርቆ ምናምን ነገር። ከዛ ለካስ እነዛ ተጣልቶ ሞባይል የሰው ሞባይል ይዞ መጥቶ አምጥቶ ወርውሮታል ፖሊስ ሲመጣባቸው። ከዛ እሱ ምንም የለም ብሏል። ምንም ያውቀው ነገር የለም ወላሂ። እንደዛ የዛ ቀን እሱ ምንም ነገር አያውቅም፣ ተኝቷል። ምንም ያውቀው ነገር የለም። ከዛ ፍስ አርግቶ ይዟቸው ሄዱ፣ እሱንም ጭምር ማለት ነው። ከዛ በቃ እሱ ምንም ነገር የለበትም እነሱ መወሰድ አለባቸው ብሎ ፖሊስ እነሱን ወሰዱ፣ እሱም መለሱት። እሱ ሲመለስ እንትን ከዛ ሞባይል ጮኸ። ሲጮህ እንዴ ሞባይል እውነትም አለ እንዴ ጥሎት ነው ብሎ ብድግ አደረገ። ብድግ አድርጎ ልክ ሞባይሉን ይዞ እንደዚህ ሲነካካው ፖሊሶች አልመጡም። ከዛ እጅ ከፍንጅ ተያዘ ብሎ ይዞት አልሄዱ። ሰረቀ ብሎ ወላሂ ምንም አያውቅም እኮ ምንም ባላየው ነገር ይዞት ወሰዱት። 15 ቀን አሰሩት። ታሰረ። 15 ቀን ሲያስሩት ጠያቂው እኔና እናትየው ነች። እንቺ ልጅም አለች፣ እሷ ምግብ ትሰራልናለች፣ እኛ ይዘን እንሄዳለን። አንዱን ልጁን አዝላለሁ፣ አንዱን አቅፋለሁ። ሁለቱም ልጆች እያያዝኩኝ ነው የሚሄደው እንደ መንታ ልጆች። አንዱን አዝላለሁ፣ አንዱን አቅፋለሁ። በቃ 15 ቀን እየተመላለስን ጠየቅን፣ የወሰድን ጠዋት ማታ እያልን እየጠየቅን መጣ፣ ተፈታ። በጣም ደስ አለኝ መፈታቱ። በጣም ነው የምወደው፣ በጣም ነው የሚያሳዝነኝ ምናምን ነገር በቃ ብቻኛ ነኝ ምናምን ይለኛል። እኔ እህቶችም ወንድሞች ስላሉኝ የእሱ ብቸኝነት ነው። እና ስወልድ ራሱ በኦፕራሲዮን የወለድኩትና ሀቡ የመጀመሪያ ልጅ። ከዛ ለምን ወለች በኦፕራሲዮን አውቀሽ ነው ይህን ዘሬ እንዳታበዢ በአመት እንዳትወልጂ ይለኛል። በጣም ነው የሚወደኝ የሚመስለኝ እኔ በጣም ስለምወደው። ከዛ እንዲህ በአመት መውለድ እኮ ይቻላል። ታዲያ አይ ኦፕራሲዮን በአመት መውለድ አይቻልም በእንትን አንቺ አውቀሽ ነው። ኧረ እኔ አውቄ አይደለም ወላሂ 3 ቀን አምጬ 3 ቀን አማትኩኝና ከ3 ቀን በኋላ በቃ አንቺ ልትሞች ነው ለምንድን ነው ኖርማል እንትን በኦፕራሲዮን ማትወልጁ ሲል አይ ባሌ በኦፕራሲዮን ውለጂ እንዳትወልጂ ብሎኛል አልኩኝ። አንቺ ባሌ ያለኝ ብለሽ እንዴት ያለች ዶክተሮች ሁሉ። አዎ በቃ እድሜ ይስጥልኝ። ቴንክ ዩ ሶ ማች ማሬ። ይቅርታሽ እያመሰገንኩ ነበር። እሺ መዲና ቀጥ። ያው ጊፍት ተሰጥቶኝ ላመሰግን ሚዩት አብርቼ ነው። ይቅርታ። እሺ እኔም አላህ ይስጣቸው። እሺ አላህ ይስጣቸው። አሚን። ቴንክ ዩ። እና ከዛ እንዴት በኦፕራሲዮን አልወልድም ትያለሽ? በቃ ልትሞች ነው ልጁንም ልታጪ ነው ምናምን ሲሉኝ አይ በአመት እንድወልድ እኮ ነው እንደሞኝ እኮ ነው በአመት እንድወልድ በኦፕራሲዮን ኮንኩኝ መውለድ ስለማልችል ነው ምናምን ነገር አልኳቸው ስላቸው ኧረ አንቺ ትሞቻች እንደዚህ አይነት የሚባል ነገር አሉ። ተጠቃቀሱብኝ። እንደውም ምን አይነት ነች እንደዚህ ያለኝ ብላ እንዴት ሆናች እስክትሞት ድረስ ራሷን ጠብቃለች አሉ። ከዛ በቃ በጣም 3 ቀን ድረስ ወላሂ ላዚም አማትኩኝ። እንትን ማልታቅቶኝ አምጬ መውለድ አቅቶኝ ማለት ነው። ከዛ በሶስተኛ ቀኔ በቃ ለራሴን ምርምንተሰይ በቃ አድኑኝ ማለት ጀመርኩ። በቃ እንደምንም ብላችሁ በቃ ልውለድ ኦፕራሲዮን አድርጉኝ ያልኳቸው። በቃ አልቻልኩም። ኦፕራሲዮን ተደረግኩ። አልሐምዱሊላህ ወንድ ልጅ ያው ወለድኩ በሰላም ማለት ነው። ከዛ እኔ ፈራው። እንዲያፈቀረ ይፈራል እንዲ አፍቅሬ ወዱ የለ ልጅ ይወዳል ብዬ በአመት አረገዝኩ ማለት ነው። አላህ እንትን አላለኝ። አልሐምዱሊላህ ኦፕሬሽንሽ ላይ እንደገና ቴንክ ዩ ጄሪዬ፣ እኔ ፍቅር ኦፕሬሽንሽ ላይ እንደገና በአመቱ አረገሽ? ወላሂ በአመቱ ማለት ነው። የድፍረቴ ነው ልጅ ሰሚ። በኦፕሬሽን እኮ ዶክተሮቹ ራሱ መከላከያ ያለጉሽም እንዴ? ጤና ጣቢያ እኮ ቦቱሽ ሲወለድ አልተወጋውም አልፈልግም እሱ ብሎኛል። እሱ ያለኝን ነው የምሰማው። ማንን እሰማለሁ? ማንንም አልሰማም። በቃ እሱ ያለኝን እናት። እሺ ለመወደው የእሱ ያለኝን ብቻ ነው የምሰማው። በኦፕሬሽን ወልደሽ በአመቱ አረገሽ? ቁስልሽ በደንብ ሳይደርቅ በአመቱ ወላሂ በአመቱም በኦፕሬሽን በቃ አቅሜ እንደ ድክም እንዳለኝን ወለድኩ። ሁለተኛ ልጄም ማለት ነው። አሁን እንደዛ ያው ወልጄ የኖርን ነገሮቹ ተስተካከሉ አልኩሽ። ያው አባትዮ ሞቱ፣ ነገሮቹ ተስተካከሉ። ወደ ኋላ ተመልሼ ነው አሁን 3ኛ ልጅ ነው ወይ ያለች አይደለም። እና ነገሮቹ ተስተካከሉ አልሐምዱሊላህ እንትን እያልን ያችን ቤት አገኘን አይደል? እስር ቤት ነበርን። ይኸውልሽ ኦልሬዲ እሱ በስልኩ ታስሮ 15 ቀን አንቺ አንድ ልጅ አዝለሽ አንድ ልጅ አቅፈሽ
እስር ቤት እየተመላለስሽ ጠየቅሽው? እሱ ጋር ነን። አዎ በቃ እሺ አቡዬ እየስ ከዛ ጠየቅኩት። በ15 ቀኑ ተፈታ። በጣም ደስ አለን ምናምን ነገር በጣም ደስ አለን። ከዛ በቃ መኖር ጀመርን እና እንትን ነበረ። ከዛ ረመዳን ገባ። ልክ ረመዳን በቃ ጾሙም ቆንጆ ነው። ቴምሩንም ገዝቶ ይዞልኝ መጣ ምናምን ደስ ይላል። በቃ መኖር ጀመርን። ያችን ልጅ እዛ እንትን አለች፣ እናትዮ ጋር አለች። ከዛ የሆነ ጊዜ ካስታወሳችሁ እንትን ጾምም የፋሲጋምም የረመዳንም አንድ ጊዜ ገብቷል እና ጾም የሚፈታው በየኛ በሳምንት ነው። ቀድሞ ደግሞ ፋሲጋ ሊፈታ ነው። ከዛ በኋላ እንዲህ ያልኩት ማለት የኛ ጾም ሊፈታ እንትን ነው እና ቤት ውስጥ በርበሬም ዘይት ምናምን ነገር ጠፋ። እሱም ስራ ገና ከስራ ሊወጣው የለውም። ከዛ እንዲህ ያልኩት አባ ማዘር ጋር ሊሄድና አሁን ረመዳን ምናምን ስለሆነ የኛ ቤት ምንም ነገር አይጠፋም፣ ሁሉም ነገር ይኖራል። ዘይትም በርበሬ ምናምን ከማዘር ጋር ላምጣ፣ አንተችን እንትን ፋሲጋን ማዘር ጋር ሳልፍ በቃ እሱ ወደ ማዘር ጋር ፋሲጋ ስለሆነ ማዘር ጋር ከዛ በኋላ የሆነ ነገር ይሰራና 2000 ብር ያመጣል እና ዘይት የለም ማዘር ጋርም እያለኝ ነው። ፋሲጋም ያው እሷን ስለሚረዳት ማዘርን ብር የለኝም። ከዛ ይሄንን 1000 ለአንቺ ልስጥሽ፣ 1000 ለማዘር ልስጣት፣ 2000 ለማዘር ስጣት፣ 2000 ለማዘር ስጣት። እኔ እማዬ ጋር ሄጄ እኔ በርበሬውንም ዘይትም አመጣለሁ፣ 100 ብር ብቻ መሳፈሪያ ስጠኝ ያልኩት። ያንን ብር 1900 ብር ለማዘር የፋሲካ በዓልታ እንትን ትበልበት ስጣት አልኩት። እሺ አለና 100 ብር ሰጠኝ። አንዱን ልጅ እንዳዘልኩኝ አንዱን እንትን እንዳልኩኝ ወደ እንትን መጣሁ፣ ወደ ቤቱ እማዬ ጋር መጣሁ። ከዛ ለእማዬ ነገርኳት፣ እንዲህ ነው ቤት ውስጥ ምንም የለም፣ እሱም ከስራ አሁን የተፈታው ስጭኝ። ከዛ ቆይ ነገ ዛሬ እያችኝ እማዬ ታቋቆየችኝ። ሳቆየኝ በሁለተኛው ቀን ደወለና እንዴ አትመጭም እንዴ አለኝ። ሲለኝ ቆይ እቃውንም ሳሊዝማ ባዶዬን አልመጣም አልኩኝ። እኔም እልህ ይዘውኛል እቃውን ሳሊዝ እንዴ ባዶዬን አመጣለሁ ብዬ የሆነ ሳንቲም የምንትምል ነገር ነበረ። በቃ እሱ ጋር ስገባ ይሁን እንደገና ከእስር ቤት ሲወጣ ችግር ነገር ተቸገርን፣ እንደ ችግር ነገር ሆንብን። ከዛ በጣም አከብራት መወዳት ነው እና ለእኔ ጓደኛዬ ነች። የጊዜ ሁኔታ ነው። ሌላ ጊዜ ገብቼ ቤታቸው ምናምን ነገር በቃ እንደፈለኩ ነው የምስተናገደው ምናምን ጓደኛ ነኝ። ከዛ የዛ ቀን ውስጤ ልለምናት አይደለም የሄደው የሆን ነገር ስጭኝ ልላት እንደም ውስጤ ስላስበው በር ማንኳካት አላፈርኩ። ሌላ ቀን እኮ ሰተት ብዬ ግቢ ተብዬ ምናምን ቡና ተፈልቶልኝ ነው እየተንከባከቡኝ ነው እንትን ነው። የዛ ቀን በቃ ሄጄ ልጠይቃት የሆነ ነገር ልለምናት እንደሄድኩኝ ውስጤ ስለ እንትን ስላለኝ ልገባ አፈርኩ እና አንኳኳውና መጡና ልጆች ሰራተኞች ከፈቱኝ። ግቢ ሲሉኝ አይ አልገባም ራይም አለች አልኩኝ። ስለ ኧረ አለች ግቢ አሉ። ከዛ አለች ብዬ እንዴት እንደሆንኩኝ ዳር እያልኩ ከዛ እንዴ ምን ሆነች ነው መዲና ሌላ ቀን እንደዚህ የሌለብሽ ግቢ ያለች ስትለኝ አይ ራይሙሽ ፈልጌሽ ነው አልኳት። ከዛ ምን ነው መዶ ምን ሆነች ነው ምን እንትን ብሎች ነው እንዲህ ሆኜ 1-2 ብር ካለሽ አልኳት ስላት በቃ እንትን እያለኝ የዛም እንደዛም መስተናገደው የነበረው መስተንግዶ ቀርቶ በቃ ያችን እሷም 1000 ነው ያለኝ 1000 ልስጥሽ አለች። አዎ ስጭኝ 1000 ቢሆን አልኳት። ተቀበልኳት እና 1000 ይዤ ወደ ቤት ሄድኩኝ እና እንትኑን እማዬ የምትሰጠኝን እየጠበቅኩ ነው። እንትን እማዬ ነገ ዛሬ እያለችኝ ትንሽ ቆየሁኝ። በመሀልም ረመዳንም ሊፈታ ነው። ከዛ የሙሲባው ነገር የአላህ ነገር አንደኛው ልጅ የሳምባ ምች አለበት ብርድ ይመታውና ይሄ አንደኛው ይታመማል። ከዛ አንደኛውን ሐኪም ቤት እዛው እማዬ ጋር ሆኜ ሳስታምመው እችኛዋም ሁለተኛዋ ትደገማለች አስታማታ። ከዛ እሱ ጠፍት አለ፣ ስልክ አይደውል ምን አይልም። ወላሂ ነው የምልሽ የእውነት ነው የምልሽ። ከዛ ስልኬ ባትሪው ውሃ ውስጥ እንትን ይወድቅና ነጥሩ አንዱ ባትሪው እንትን ይሄ እንትኑ ነው ጠቅጠቁ ነው እንትን ውስጥ አይገባብኝም፣ ውሃ ውስጥ አይገባም፣ አልተበላሸም። መደወል ቢፈልግን በእህቴ ወይ በማዘር መደወል ይችላል። የኔ ስልክ ዝግ ይሆናል። በቃ በዚህ መልክ ልጆቹም ይታመሙብኛል። አንዷን ሳስታምር አንዱን ስል የሁለቱም በሽታ እንደገና እኔን አይዘኝም። ይሄ የሳምባ ምቹ ሶስታችንም ማን ያስታምማል? እናታችን። ከዛ እማዬ እንዴ ባልሽም አይደውልም ዝም አለሽ የት ሄዱም ብሎ አይፈልግሽም አለች። ከዛ ታዩ በቃ አይ ምንም እንደዚህ ውዝር ሰጣታለሁ። ይሆን ነገር ሆኖ ነው እንዲህ ሆኖ ነው ወይ እንደዚህ ነው ምንም ነገር
ነገር እሱን እንዴት እንዲሉብኝ አልፈልግም። መጥፎ እንኳን አድርጎ ውዝር ነው የምሰጠው። በቃ እሱ እንዲህ አይደለም ነው ብለው ከዛ ጠፋ። አንቺ ወላሂ ዝም አላለንም። ከዛ 2 ወር ልጆቹን እያስታመምኩ እኔ እስክታመም 2 ወር የለም። ከዛ አቡዬ በቃ ሲስተካከልልኝ ነገሮቹ በቃ እንትን እኔም ሲሻለኝ እንደ ልማዴ በቃ አሁንማ እኔም እህቴ ነይ ሸኝኝ ቤት ልሂድ አልኳት። እሺ አለችኝ። ለሸኘሽ እኔም ልጄን አዘልኩኝ። 2ቱን ልጆቼ አንዱን አዝላለሁ አንዱን አቅፋለሁ። እታወቃለሁ በቃ ሰፈር ውስጥ ያንን እቃዬን ይዤ እህቴ ሸኘች። ሲሄድ የክፉ ያየሽ ጠላትሽ እንዲደንግጥ ከልጅቷ ጋር ቤት ሰርቶ ነው የሚኖሩት። በቃ ከዚች አሁን ያስጠጋናት የሰውት ያስጠግታት ያስቀምጠቻት እየኖሩ ነው። እናትየው የቀጠረቻት ሰራተኛ ማለት ነው አይደል? ወላሂ ላዚም እየኖሩ ነው። በቃ ማለት እየኖሩ በአንቺ ቤት በአንቺ አልጋ ላይ በሁለት ወር ቆይ ከእኔ ቤት ከዛ ቤት እንትን ብሎ የት ናቸው ያሉት መሰለኝ? ሰው እንዳያቸው የሰፈር ሰው ስላሉ እዛ ሰፈር እናትዮ ቤት ማንም የለም። እናትዮ ድሬዳዋ ሄዳለች ለሆነ ጉዳይ እዛ ሄዳለች። እና ያ ልጅ አለ አይደል ትንሹ ልጅ የማሳድገው አሁን የሱ እዛ እዛኛው ቤት ሲሄድ በሩ ተዘግቷል። ይሄ የኔ ቤት ሲሄድ ጎረቤት ገባው። ጎረቤት ስገባ እሱ አለ። ከዛ ስማቸውን አጠራልሽም እከሌ ብዬ የሉም እንዴ ለካስ እነሱ አውቆት ሰምተዋሉ። እየተጠቃቀሱ አለሽ እንዴ ውጪ ሄደሽ ተብዬ ምናምን ይሉኛል። ከዛ አረኔ ያለው አልኳቸው። ከዛ እኔ በቃ አሉና ቡና ምናምን አፈላሉልኝ። ቁጭ አልኩኝ። ከዛ ሰላም ነው ብያለሁ። ምንም ነገር አላወቅኩም። 2ቱን ልጆች እንደዚህ ቁጭ አድርጌ ቃይንም ይዤ በቃ ስራ ሄዱ ይሆናል ምናምን ብዬ ቁጭ አልኩኝ። አንድ አፌ እንደጎረስኩኝ ይሄ ልጅ አለ ክያ አንቺ የቤት ቁልፍ የለሽም? እንዴት ቤትሽን ቀጥታ ከፍተሽ አልገባሽም? ጎረቤት ገባሽ? ወላ የለኝም። እንደው በቃ እንትን ቁልፉን አልያዝኩኝ። እንደዚህ አይነት ነገር ይኖራል ብዬ ከዛ ክዩ የት ሄዱ ነው ላይ ቤት ናቸው ማዘርጋ አለኝ። ከዛ እማስለው ድሬዳዋ ሄዳለች። ከዛ ምግብ ማን ይሰራቸዋል አልኩኝ። 2ቱ እንደሆኑ ነው የማውቀው ማለት እሱና እሱን። ከዛ ያቺ ልጅ አለኝ። ያቺ ልጅ አዎ አለች እንዴ ያልኩት። ስራ የገባች መስሎኛል። አለች እንዴ ያልኩት። አዎ አለች። ቶሎ ብዬ ምን እንዳልኩት እንደጠየቁት ታውቂያለሽ? የት ነው የምትተኛው አልኩት። እንዴ ከሱ ጋር ነው አላለኝም። ህፃን ልጅ ነው አያውቅም ማለት ባልሽ እንደሆነ ምን ያውቃል? የ11 ዓመት ልጅ ነው። ኦልሬዲ 11 ዓመት። ስለዚህ በአእምሮ መተማመን ሌላ ነገር ነው ብሎ አያውቅም። ለዛ ነው እዛ ሆዴን ቆረጠኝ፣ ሰውነት አመመኝ፣ ተንቀጠቀጥኩ። ከዛ ሄጅ ቶሎ ሄድኩ ሽንት ቤት የሰው ቤት ሄጅ ሽንት ቤት ነው እንትን አልኩ። ልጆቹ ዋይ ይላሉ። ልጆቹን ጥዬ እዛ ሽንት ቤት ሄጅ እንዴት ልውጣ? ተመልሼ መጣሁ። አሁንም ሲነግርሽ ሰዎች ጎረቤት ቡና ያፈሉልሽ ምናምን እየሰሙ ነው የነገረሽ? አይ እነሱ ዞር ብሎ አሉ። ዞር ሲሉ ነው ጠብቄ የጠየቅኩት። ለካስ እሱም እነሱ ፈርተዋሉ ይነግራት ይሆን ወይ ምናምን ነገር ብሎ ፈርተዋል። ከዛ እኔ ጠብቄ ነው በቃ እንዴ እንትን ብዬ ውስጥ የሆን ነገር ብቻ እንትን ይሰማኛል። ስሜቱ አለ ግን እንዶ አያረግም የሚሉት ነገር በጣም ነው ማምነው፣ በጣም ነው የምወደው። እሺ ከዛ ምን አደረግሽ? ሽንት ቤት ደርሰሽ መጥተሽ? ተነስቼ ልጆቹን ይዤ እንትኑን ተነስቼ ልጆችን አዝዬ እዛ ላይ ቤት ወጣሁ። እናትዮ ጋር ስወጥ ፀጉሯን ተተኩሳለች ለቃ ቤቱን ፏ አርጋ እንትን ብላለች። እግሯን አጣምራ ሶፋ ላይ ቁጭ ብላ ቴሌቪዥን ታያለች። ከዛ ሰው ዞር ብሎ አያይም። እንዴት ነሽ አትልም። እንደዛ አይዞሽ ተቀመጪ፣ ስራ እዚህ ትሰሪያለሽ፣ ለምን የሰው ቤት ትገቢያለሽ? አይዞሽ ብዬ ያስቀመጥኳት ልጅ እንዲሁ ምን ሆነሽ ነው ብለህ አትለኝም። ሰውነቴ ከስቷል። በሽታ ያው እንትን ሳምባ ምቹ እንትን ብሎ ልጆቹም እንዲህ የንቀት አይታኝ መጣውና ቁጭ አልክ። ምን ፈልገሽ ነው አለች። እዛ የታለ እሱ ብላታለሁ። ልጥራልሽ አለች። አዎ ጥሪልኝ ያልኳት ስላት ሄዳ በጎረቤት ስልክ ደወለች እና ጠራችሁ። መጣ። ዘንጧል፣ አምሮበታል እሱ ራሱ። እዛ መጣ አየሁትና አሁን ምን ፈልገሽ መጣሽ? በ2 ወርሽ አለኝ። አንተ በ2 ልጆቹን ሰላም አትላቸውም አልኩት። ዝም እንዲህ ቀና ብሎ ሰው ልጆቹን አያይም። ወላሂ ዞር ብሎ አላያቸውም ልጆቹ።
ምን ያላችሁ ልጆቹ። ከዛ አንተ ልጆቹን ሰላም አትላቸውም አልኩት ስለው አሁን ምን ፈልገሽ ነው የመጣሽው አለኝ። እሺ ቸግሮኛል። አይ ነገር እንዳትፈልግኝ ያልቃል። እሷ እንደዚህ በእንትን ይተያያሉ፣ በፍቅር አይን የሚተያይ ነገር የለም ማለት አንቺ አልጠየቅሽውም? የሰማሽውን ከልጁ? አረ ምን እጠይቋለሁ እንዴ? ቆይ ገና ነው አልጠይቀውም። ኦልሬዲ ቁጭ ብሎ ያያየኋቸው። ኦኬ እሺ ቸግሮኛል። ምን ለምን አልደበቀኝማ? ይኸው እያየሁት አይደለ እንዴ? መጥቶ ከዛ በኋላ ፍቅር ሰሩብኝ እኮ መጥቶ መጣና እንደዚህ ቅፍ አድርጓት ይኸው የምታየው ነው አለኝ። ማየሆነው አልኩኝ። በቃ በጣም ደነገጥኩና ተነሳውና ተደባደብኩ። ምችል ሆነ ያልከና አብሯ አንቺ ምናምን ብዬ ከዛ እንዴት ነው የንቀቱ አላሁ አክበር። ሰው እንዴት እንደ ሰው እንደዚህ ንቃል? እንዴት ነው የንቀቱ ያየችኝ? በዛ ነገሩ እሱ እንትን እንዳላት ነው የሰጣትን አስተያየት ነው። ከዛ ለሁለት ማለት ነው ድብድብ ጀመሩን መምታት ማለት ነው። ከዛ እሷን ልመታ ስል ይከላከልላታል። እሱ ተንሱ ዝም በይ እያለ እኔ እንትን መምታት። ከዛ እንትን አልኩኝ። ግርግር ሲፈጠር ጎረቤት መጣ፣ አገላገሉን። ይቅርብሽ ልጄ ሂጂ በቃ ምንም በቃ እንትን አትበይ ልጅሽን ይዘሽ ሂጂ አለችኝ አንድ ሴትዮ። ይቅርብሽ እናቴ ይቅርብሽ፣ ልጆችሽን ይዘሽ ቤተሰብ አለሻል ቤተሰቦችሽ ጋር ሂጂ። ከዛ አለቀስ። የመጨረሻ ውጭ እንትን አልኩና የሆነ የብር ቀለበት ነበር የዛን ያረገ። ይቅርታ የጋብቻ ወረቀት የላችሁም? ቀጥታ ሄደሽ? በሰርግ የተጋባ ነው። በሰርግ ምንድን ነው ሰርግ? ድግስ ዘመድ ሊበላ ነው። ህግ እኔ ስለ ህግ ነው ማውራው። የጋብቻ ወረቀት መዘጋጃ ሄዳችሁ የተፈራረማችሁበት ካለ እኮ ቀጥታ ፖሊስ አምጥተሽ እዛው ባሉበት እኮ በጋብቻ ላይ ጋብቻ እኮ ማስያዝ ትችያለሽ። እሱን ነው አቡዬ። ቆይ እንደዛ ላደርግ እኔ አልቆረጥኩም ገና ፍቅሩ አለ። ደበደቡሽና እሱ ጋር ነው እየደበደቡሽ ነው ያቆምነው። ይቅርታ። ከዛ ሴትዮዋ ተይ ይቅርብሽ በቃ ሂጂ እንደ ቤተሰቦችሽ ጋር ምናምን አልከት። ከዛ አብርሃም ናቸው ሊሂድ ምናምን ብዬ በቃ ቀለበት ነበር ቀለበት አድርጌ ነበረ የብር ያደረገልኝ አወለኩና ይኸው እንካ አድርግላት እሺ በቃ ይኸው ብዬ እያለቀስኩ ወረወርኩላትና ወረወርኩት። ስወረውሮ ከአንዳንድ አንስታ እጇ ላይ ያላጠለቀችውም ቀለበቱን እዛ ጠለቀችው ቀለበቱን ነው እንዴ በቃ ብዬ ልጆቼን እንዳዘልኩ ተመልሼ ወደ ቤት መጣሁ ማለት ነው። ወደ እናቴ ቤት መጣሁ። መጣላት ምንትን ማለት መክሰስ ምናምን አልፈለኩም። ገና አልወጣልኝም። ከከሰስኩ ምናምን ልንለያይ ነው። መለያየት አልፈለኩም ገና በቃ ምንለያይ ይሄ በቃ ተናዶብኝ ነው ምናምን ብዬ ለራሴ ምክንያት እሰጠዋለሁ ማለት ነው። በቃ ተናዶብኝ ስለቆየሁኝ ነው እኔ ነኝ ጥፋተኛ መመለስ ነበረብኝ ምናምን እላለሁ። በቃ ራሴ ነኝ ጥፋተኛ ማደርገው ማለት ነው። ከይቅርታ ጋር የዛን የረመዳን ላይ ለምን ነበር እናትሽ ቤት ሄድሽው? እንትን ላመጣ የቤት ውስጥ የለንም አስቤዛ የሚበላ ነገር የለም። ተቸግራችሁ ምግብ ልታመጪ ራሱ ልኮሽ አይደል? ልታመጪ ሄድሽው ታዲያ እሱ ልታበይ እነሱማ እሱማ በመጀመሪያ ከዛ በኋላማ ቆይ ነገሩ ሌላ ነው። በቃ እንትን ብዬ ምናምን ነገር በጣም ውስጤን አመመኝ። አለቅሳለሁ፣ አዝናለሁ። ያው ልጆቼን ይዤ እንትን እያልኩኝ አልቻልኩም። ተመልሼ የሆነ ቀን በቃ እንቀቃዬን ማመጣለሁ እንግዲህ ምንም ማድረግ አልችልም። እንዶ ሌላው ይቀር ብዬ ተመልሼ ሲሄድ አቡ ልብሱን ግማሹ ልብሱ የኔን ልብስ ቀዶት ጣውላ ላይ አንጥፎታል፣ ግማሹን አቃጥሎታል። የማትፈልገው እሷ ማትፈልጎን አቃጠሉት። እሷ የምትፈልገው ግማሹን ትለብሰዋለች፣ ግማሹን ደግሞ አንጥፈው አንተን የጣውላ ምናምን ይሄ ሺቲ ምናምን እሷ ስለማትፈልግ ሺቲዎችን ቀዳዳ ጣውላ አንጥፈዋለች። ጠረጴዛ ምናምን አንጠጥፈዋለች። የእግር መረጋገጫ የልጆቹን ልብስ ምናምን ይሄ ፖፖም ይሄ ዲሽንት የልጆችን መጫወቻው እንዳለ ሰብስቦ አቃጥሎታል። ልብሴ ምን አቃጠለው? አያስቀምጠውም። ልብሴን አሉ ውስጥ ቢሰጠኝ የልጆቹ እናት ነኝ ምን እንደዚህ ደረጃ ልክ ክፋት እንደሰራ እንደ ጠላት ወላሂ አንድ ቀን ጠላትነትን ማስቤበት አላቅ። ለእሱ ከማዘን ከእንትን ከማለት ውጭ አዝንለታለሁ። እሱ እንትን ስራ እንኳን ተኝቶ እንዲህ አልጋ ላይ ተኝቶ ማለት ነው። አንድ ቀን ተኝቷል እና ሲነስሮ እኔ ከታች ነው የተኛሁት ልጆቹን ለማስተኛት ብዬ
እንትን ሶፍት አቃቢኝ ይለኛል። ሶፍት አቃቢኝ ስለኝ ለእንትኑ ለንፍጡ ነው የመሰለኝ። ከዛ ያውና እኮ አታነሳውም ስለው ብድግ ብሎ አነሳው። ሲያነሳው እንትን ደሙ ጠብ አለብኝ። ከዛ እንዲህ ሳረግ ደም ነው። ወይኔ ደም ነው እንዴ ምናምን ብዬ ብድግ ብዬ ወላሂ ላዚም ነው የምልሽ፣ በእጅ አይደለም ወይ በልብሴ አይደለም የጠረኩት፣ በአፌ ነው የጠረኩት። በጣም ነው እንትን የምለው ማለት ነው። ይሄን ያህል ውስጤ ወዷል የመጨረሻ ማለት ነው። እኔ የሆነ መንገድ ሲሄድ ምናምን ሰው ሁሉ እሱ ነው የሚመስለኝ። አንድ እሱ የሚያክል ሰው ያለ ሁሉ አይመስለኝም። ምድር ላይ እሱ የሚያክል ወንድ ያለ ሁሉ አይመስለኝ። አንዳንድ ሰው መቶ ውስጥ ባላቸው ምናምን ሲል የእኔ ወንድን አላያችሁት ነው የምለው። በቃ በጣም የኔ ጀግና ምርጥ፣ እውነት እንደምለው ያደርጋል፣ ተሸክሞ ያመጣል፣ ያበላል ምናምን ባለው ሰዓት ወደኋላ አይልም። እሷም ያንን ነገር አይታ ነው፣ ፍቅር ይሰጣል። ጥሩ ሰው ነው በወቅቱ። እሷም ያንን ስላየች ነው ልጅቷም እንትን ያለችው ማለት ነው። ከዛ እንደዛ ሆንን። ስመጣ በቃ ልብሱንም ምናምን አቃጥሎታል። ምንም ነገር እንትን የሚሉ በቃ ይሄን ያልጨክነዋል ከኔ እንትን ብሏል ምናምን ነገር እና አማራጭ የለኝም። በቃ ልጆቼን ለማዘር ሰጥቼ ወደ ውጭ መሄድ አለብኝ ብዬ ልጆቼን ለማይሰጧቸው እና ፕሮሰስ ጀመርኩና እንደዛ ልቤ እንደተሰበረ እንዳመመኝ ተመልሼ ወደ እንትን መጣሁ፣ ወደ ዱባይ ማለት ነው። ያው ዱባይ እንግዲህ 3 አመት እሱ ከዛ ነገሮቹ ተስተካከለለት። እዚህ 3 አመት እኔ ዱባይ ላይ ስኖር ስሰማ የአባቱን ቤት በ48,000 ብር አከራይቶ በቃ ይኖራሉ በደንብ አድርጎ። እሷም ወለደች። ወልዳ ልደት ተከብረ ተብሎ ይፖሰታል እና በፊት እኮ ከኔ ጋር ሲኖራም በቃ የለውም እኮ እኔ ነኝ እንደውም ይበልጡን አንድር ማደርገው በቃ እንደዛ። እኔ ችግር ሲኖር በስራ እንኳን ዝናብ እየዘነበ ስራ ልሄድ ሲል እና አትሄድ ያለውን እንበላለን፣ ዳቦ አምጪ አትኝም ሲለኝ አልልህም፣ ያው ያለውን እንበላለን አትሄድ ነው የምለው። ዝናብ እንዲዘንብበት ሁሉ አልፈልግም። በቃ ስራ ሊኖር ዝናብ ሊዘንብበት የሆነ ከባድ ነገር እንዲደርስበት አልፈልግም፣ ተው ነው የምለው። እና እንደዛ ነገሮቹ ሲስተካከሉ እሱ እንደዚህ ያደረገ። በቃ የአባቱን ቤት አከራይቶ በጣም ደስ በሚል ኑሮ ህይወት ከእሷ ጋር ወልዳ ልደቷን እያከበሩ ታይ አቡ ቢደብቀው ምን አለ ይፖስታል። ሲፖስት ደግሞ ያላወቀ ሰው መጥቶ እንዲህ ባልሽ አገብቶ ወለደ እንዴ ሌላ ገባ እንዴ ይሉኛል ጓደኞች፣ የሚያውቁት እሱን የሚያውቁት እኔን የሚያውቁት ሊያቆስሉኝ፣ በቃ ሊያቆስሉኝ እኔ የደበኩትን ሰው ይነግረኛል። እኔ ያለ የሚያልኩት ያም አመመኝ። በቃ ውስጥ አልገባም አላየም እንዳልል ብሎክ አድርጌ ሁሉንም እንደገና በሌላ በሰው እንትን አያለሁ፣ በሰው ሞባይል የራሴ ብሎክ አድርግና አድርጌው ከዛ ምንም አላልኩም። ሰላቴን 3 ቀን እየሰገድኩ ድዋ እንትን እያልኩ አላህዬ እባክህን በቃ ይሄ ሰውዬ ይኑር ከራሱን ከውስጥ ያውጣልኝ። አለቀቀኝም፣ ውስጤ ፍቅሩ አለ እና በቃ እንዲህ ጎንበስ ብዬ እየሰገድኩ እንኳን እሱ ነው የሚታየኝ። በቃ ልጅቷ ያቀማመጧን የሚታየኝ 3 አመት ድረስ ምንም አልለቀቀኝም። ውስጤ በጣም ነው እንትን ያለው። ወይ እንዴት ልቶመቱ ቢትወኛል አልቶኝም። በጣም ነው ውስጤን ያመመኝ። ግን አላሁ አጠንክረኝ እንደው እባክህን አላህ እያጠንክረኝ ብዬ እሰግዳለሁ፣ ዱአ አደርጋለሁ። እንደው በቃ ይሄን ሰውዬ ከውስጥ ያውጣልኝ። አልለቀቀኝም ስለመወዶ ስለነበረ ማለት ነው። ደግሞ በመሀል እንዳይጎዳ ምንም እንዳታረጓል ጠብቆ ላለሁ እንደገና ዱአ አረግለታለሁ። እንደው ምንም አታርጎ ጠብቀው፣ እኔን ግን ከውስጥ ያውጣልኝ ብዬ ዱአ አረጋለሁ። የልጆቼ አባት ነው፣ ምንም አይሁን በቃ ምንም ማድረግ አልችልም። ከዛ መጣሁ 3 አመቴን ጨርሼ መጣሁ። ለካስ ውስጥ እዛ ዱባይ ያለሽ ለካስ ብቻሽን ስትሆኚ ነው እዚህ ያለ ሰውን የምታሰላስቢና የምትወጁ። ይሄ እዚህ ቤተሰብ ሰው ምናምን ስታይ ያ ነገር እንትን ይልሻል። ይለቅ ልክ እንትን ስል ስመጣ ሌላ እንትኑ አልነበረኝም። ምን ሆኗል? የአላህን ስራዬ ወላሂ እኔ ያልረገምኩትም ያልተናገርኩም ብቻ ያው አልቅሻለሁ። ለአላህ ነግሬዋለሁ። ያው እኔን ውስጤን ነግሬዋለሁ። እኔን ከውስጥ ያውጣልኝ እሱንም የስራውን ስጥ ብዬ እኔ ምንም አልከሰስኩ። ምን አልኩ? ለአላህ ነግሬዋለሁ። ቦታው የጨረቃ ነው ተብሎ መንግስት ውስድ ባዶውን ማስቀራት። ልጅቷ ማይታን የገባችው አረ ብላ ተነስታ ልጁን ይዛ አገሯ ሄደች ልጅቷ። እኔ ስሄድ ከዚህ ደግሞ ማሻላ ያው የአረብ ሀገርኛ እንለወጥ የለም ሌላ ሰው ነው ያ ክስት ብዬ ሂጂ ኮተታም ብሎ ሰድቦኛል። ሂጅ ኮተታም ብሎ እንትን ብሎኛል። ያቺ መዲና ኮተታም አይደለሁም፣ ተለውጪ ሌላ ሰው ነኝ።
ማሻአላ በጣም ራሴን ሳላውቅ ራሱ አምሮብኛል። እኔ ውስጤ ኩርር እያለ ነው፣ ግን ወላሂ ተይኝ ሌላ ሰው ነኝ። አምሮብኛል። ሌላ ሰውነቴ ተለወጠ። ትንሽዬም ያው እንትኑም ስላለ ሳንቲሜን ይዤ ምናምን መጣሁ። ስመጣ የልጅ አባት አይደለም ስቲል ያለቀቀኝም አይደለ ፍቅሩ። ቆይ ልሂድልኝ ያልኩ ሲሄድ ልጆቼን ይዤ ሄድኩ። ሲሄድ ልጅቷም የለች ቤቱ። በመጀመሪያ ጥዬ እንደሄድኩት ያ ቤት አለ። ሲሄድ የነበረው እሱ እንደዛው አለ። እናትዮ አሳዘነችኝ። እናትዮ እንትን አልኳት ምናምን እባክሽ ልጅ ይቅርበኝ ይቅርበኝ ሲል ኧረ እማ አንቺ ምን አደረግሽ? አንቺ እናት ነሽ። እናቴ ሁሌ የሚጠቅመውን ነው የሚያደርገው እሱ ነው ምናምን ነገር አልኳት። ትንሽ የሳንቲም ለሷ ሰጠዋት። ቡና ምናምን ይዤላት ሄድኩኝ። የሰፈር ሰው በሙሉ ግርም ብሎ አዩት። ያቺ ነች ያቺ እንደዛ የምትመስል እንደዛ ብስኩል ለበላ እቺ ነች እንዴ ምናምን ብሎ ሌላ ሰው መስያቸዋለሁ። በቃ ተለውጫለሁ። እንደ አንዳንዴ ወላሂ ላዚም አረብ ሀገር ለእኛ ሲል ነው የተከፈተው። ሰው ሲቆጣው አረብ ሀገርን ሲናገር አሉት። የት እንሄዳለን? አውሮፓ መሄድ እንችላለን ወይ አሜሪካ? አንችልም። ምንችለው በቃ በዚህ አቅማችን አረብ ሀገር ነው። ያው ሰርተን ተለውጠን ሰውን አስገረምንበት። የት እና አላህ ያኑራቸው ባሉበት፣ መጥፎንም አላህ ያስተካክለው። በቃ ተለውጭ መጣው። እሱ ሌላ ሰው ነው። አፈራ፣ አንገቱን ደፋ። ችግር የለም ልጆቹን ሰላም በላቸው። ልጆቹ ራሱ ሲያምሩ እናቴ እየጠበቀችልኝ የሚያምሩ ናቸው። በቃ ልጆቹ ራሳቸው እንትን ላይ ሆነ እንትን ውስጤ ቢያመኝም እንትን ብሏል። መጣ። ያንን ነገር ለቀቀኝ። በቃ እንትን ያው አዲስ ሀገርም ስገባም በቃ ለካስ ይሄ ነው እቺ ነች ዱንያ። በቃ ይሄ ነው የኛ ነገር። የኛ ጊዜ አልቆ ነበር ለካ ስላለቀ ነው። እሱም አቅም የለውም ሌላ ቦታ ላይ መሄድ ምንም ማድረግ አይችልም ነበር። የኛ ነገር አልቆ ነው። የኛ ጊዜ ህልዋ አልቆ ነው ብዬ በፊት እንዲህ ሰው ሲያጽናናኝ ወላሂ ምንም አይመስለኝ። ያልፋል ሲለኝ ምን ማለፍ ውሸት ነው እል ነበር። ሀዲስ እሰማለሁ ምናምን ነገር ያልፋል ምናምን ሲባል አረ ውሸት ነው፣ መች ነው የሚያልፈው? ይኸውን እየሞትኩ ነው፣ መች ነው የሚያልፈው? ምንም ሀዲስ አይገባኝ። ምን ለካ ሲደፈንብሻል፣ ለካ ስትወጂና ስታፈቅሪ ልብሽ ሲሰበር ውሸት ነው። ምንም የምትሰሚው ነገር ምክር ምናምን አሁን እኛ ስንናገር ምናምን ይሄን የአንድ የምታዳምስ ሴት ትሆናለች። ምንም አይገባሽም። እኔ አሁን ከመጀመሪያ ከጀመርሽ ጀምሮ አቡ አዳምጥሻለሁ። ሁሌም ሰማው ያንቺን ነው ከፍች እና ያው እንትኑን እሰማለሁ። እንደውም የሚያጓጓኝ ምሳ ስትበይ ቡናሽን ስትጠጪ ምናምን እንደውም አብሬ ቡና ፈላለሁ። እሱ ነው የሚያጓጓኝ እንጂ ይሄ ምክር እንትን የሆነ ነገር ነው የሚመስለኝ። አሁን ነው ለካ ያልፋል የሚባለው መለወጥ እንዳለ ምናምን አሁን ነው የሚገባኝ። እና እንደው ባላችሁበት እንዲህ ልባችሁ የተሰበረ በሙሉ አላህ ልባችሁን ይጠግነው። ሌላ ምለው ነገር የለም። እና እንደዚህ ነው። ሁሌ ሰማሻለሁ። በቃ አዳምጣለሁ። ያው ጠዋት ስነሳ ስራዬን ሰዎችን ካደራረስኩ ትምህርት ቤት ልጆችን ካደራረስኩ በኋላ እመጣለሁ። እስቲ አበዋለች የለችም ገባለሁ። ገብቼ አይሻለሁ፣ አዳምጥሻለሁ። ቡናሽን ስታፈይ እኔም አብሬሽ አዘጋጃለሁ። ስትመርቂ አብሬሽ አሚን እላለሁ። እንደዛ ህይወቴን በዛ መልኩ አሳለፍኩት። የ3 አመት እንትን ብዬ መጣው። ስመጣ እኔ በልጭ የተገኘው እኔ አምሬ እኔ እንትን ብዬ ከዛ እሱ ለካስ እኔን ሲያይኝ እንትን ብሶበታል። የዛች ልጅ መሄድ የኔም እዚህ ጋር መሻሻል እንትን ብሎት አሞታል። በቃ እንትናል። ከዛን ጓደኞች መጡ እና የልጆች አባት ናቸው። ትላንትና የሌሉ ጓደኞች እኮ ናቸው። ነፍ የሚያውቁኝ ጓደኛ አንዳቸው መጥቶ እስቲ ተታረቁ፣ እስቲ ወደ ቤታችሁ ተመለሱ፣ ወልዳችኋል ያለን አንድ የለም። ዛሬ እኔ እንትን ብዬ ስመጣ እያንዳንዱ እየመጣ በቃ ልጆችሽን አስቢ፣ አባታቸውን እንትን ተሳስቷል፣ ሄዷል፣ በቃ እሱ ጥፋተኛ ነው እና ይቅር በይውና ተመልሳችሁ አብራችሁ ኑሩ ምናምን ተብሎ ሴት ልጅ ከቆረጠች ደግሞ አብራ ትኖራለች እንዴ ምናምን ብዬ አላህ ለዚህ ለመቁረጥ ላበቃኝ እንደ ዱዓ 3 ቀን የለመንኩት አላህ ላደረሰኝ ጌታ እሱ ምንም ሳይሆን እኔን ቆርጦልኝ ነው የምለው። የእሱን ክፋት አሁንም ቢሆን አልፈልግም። ወላሂ ላዚም አሁን ስለሌለው ደስ ብሎኝ ምናምን አይደለም። ቢኖረው እኮ እኔ ሌላ ቦታ አለምንም ቢያንስ እንዶ ስጠኝ ብዬ ባይሰጠኝ ከሷል የልጆች የአባት ህጋዊ ባሌ ስለሆነ እንዲኖረው ነው ሁሌ የምፈልገው። የስራውን ግን ይስጠው ማለት አይቀርም፣ ግድ ነው። አላህ የስራ የሚሰጠው አዋቂ ስለሆነ ማለት ነው። ከዛ በኋላ መጨረሻ ላይ ምንም ነገር እኔ በህይወት ይሆን አላህ ይጠብቀው። ከዚህ በኋላ እንደ አንድ ሰው እሱ እንኳን ቢቀር እኔ አልፈልጉም። ልጆች የማሳደግ ነው የምፈልገው። ማንንም አልፈልግም አልኩኝ ነው አሉኝ። ቆረጥ እሺ ሄዳል። ከዛ የሆነ ጊዜ አንዱ ደወለና እባክሽን እንደ እብድ ነው የሚያደርገው የለበሰውን ልብስ አይተሽዋል፣ እንደው ምቹ ነገር ከቻልሽ አድርጌ ሲለኝ 10,000 ብር እንትን ላኩለትና ልብስ ግዛለት ከፈለግ አልኩት።
ግዛለት ልብስ ይሆን እኔ ስላለኝ ነው የሰረኩት። የልጆቼ አባት ነው። ነገ ልጆቼ ምን አረግሽ እንኳን ምንድን ነበር ቢሉኝ ይሄን አድርጌያለሁ እላለሁ ብዬ 10,000 ብር ሰጠሁት። ቆይ እንቁጣጣሽ እንትን ነው እንትን ገዙለት፣ ልብስ ምናምን ገዛዙለት። ያው ያለው አልሐምዱሊላ። ዛሬ እዚህ መጠንከር ከሁሉም ነገር ጠንካራ መሆን። በእርግጥ ጠንካራ መሆን እኔ ለመምከር እኔ እንኳን በቂ ነኝ ብዬ አልልም። ምክንያቱም አላቁሙኝ እንጂ በጣም ውስጥ የተጎድቶ ነበር። በየቀኑ አለቅስ ነበረ። በጣም እንትን አዝን ነበረ። ግን ያልፋል የሚባለውን ነገር እመኑበት ሰዎች፣ ወላሂ ያልፋል። ችግር ባለንበትም አያቆየንም፣ ድሎትንም ባለንበት አያቆየንም። ሁሉም ይፈራረቃል ማለት ነው። እና እኔ ድሮ አሁን ሰው እንዲህ ብሎ ሲያው ይሄ ዛሬ ስላለፈልሽ ነው እል ነበር፣ አይገባኝም ነበር። አልፎ ዛሬ እንደውም ሁሌ እንትን ብዬ እንደዛ ሆኜ ልነግርሽ አልፈለኩም፣ አልጠየቅኩሽም፣ ጠይቄሽ አላቅም። ሁሌ ሰማሻለሁ ግን ጠይቄሽ አላቅም። ሲያልፍ እነግራታለሁ ብዬ ማለት ነው። ሲያልፍ ድንገት ካስገባሽኝ የአላህ ነገር ይኸውልሽ፣ ቀኑ ደርሶ አስገባሽኝ። እኔ አሁን ዛሬ ነው የጠየኩኝ፣ ዛሬ አስገባሽኝ። አላህ ስለፈለገ እዚህ ጋር እንዳወራ ማለት ነው። እህቶቼ በተለይ አረብ ሀገር ያላችሁ ልጆች ያዙ፣ እመሩ፣ ራሳችሁን ጠብቁ። ወላሂ ላዚም ነው፣ ያልፋል። የማያልፍ ነገር የለም። ዛሬ ትናንትና ምን ትመስላለች እንዲህ ከስታ ምናምን ስባል የነበረች መዲና ዛሬ ይጠይቀኛል ሰው ለምን አታገቢም? ከሌ ጠይቆ ነበር አታገቢዋለሽ ወይ ምናምን ብሎ ይጠይቁኛል። አልሐምዱሊላ ለዚህ ደረስኩ ወይ ለመጠየቅ ደረስኩ። እኔ ድሮ የልጆች እናት ምናምን ሰው የሚፈልጋት የሚያገባት ምናምን አይመስለኝም ነበር፣ ሞራን የለኝም ነበር። ለካ ትፈለጋለች፣ ራሷን ከጠበቀ ካማረባት ትፈለጋለች። እና አልሐምዱሊላ ረቢን አለሚን። ካስተማራችሁ ጥሩ የፍቅር እንደማፈቅረው አሁንም ቆርጥ ወጣ ያለኝ እንጂ እንደው በግድ ተውኩት እንጂ ቆርጦ እንደው ፍቅሩ ወጣልኝ እያልኳቸው አይደለም። እስቲል ወዷሉ ግን አልፈልጉም። ማልፈልግበት ምክንያት ስለማይሆን ነው። ስለማይሆን ሰው አንዳንድ እየፈለጋችሁም እንኳን መቶ መልመድ አለብን። ብትፈልጉ እንኳን እየፈለጋችሁ ዝም ብለው ፍላጎትን ብቻ ማሟላት ይሄ እኔ ጥሩ ነው ብዬ አይደለም። እኔ አሁን ፍላጎቴን ብቻ ላሟላው ማይሆነውንም ትቻለሁ እየፈለግኩ እና አቡዬ ይሄን ይመስላል። ይቅርታ ምናልባት የማይሆን ነገር ተናግሬ ከሆነ ያስቀየምኩት ካለ አፉ በሉ። ኧረ በጣም ጎበዝ ነሽ፣ አነጋገር ትችያለሽ፣ ቀልጣፋ ነሽ እና በጣም 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 እንጃ እንዴት ስሜትሽ እንደተቆጣጠርሽ አላውቅም። እንደዚህ እንዳንቺ ግን ነገሩ ሲፈጠር ስሜትን ተቆጣጥሮ ጥርስን ንክስ አድርጎ ማለፍ ጥሩ ነው። አንቺ ታግሰሽ ምንም ሳታረጊ ሳትከሺ ሳትደባደቢ ምን ሳትይ ለፈጣሪ ሰተሽው ልጆችሽን ለእናት ሰተሽ አረብ ሀገር ስለሄድሽ ፈጣሪ ስራውን ሰራ። አየሽ አንቺ መጥፎ ነገር እንኳን አልተመኘሽም። በቃ ግን አንቺ ብትይም ባትይም ፈጣሪ ለሁሉም ሰው ስራውን ይሰጣል። ንጹህ ልብሽ ገባሽ? ዋጋቸውን እሷ ገንዘብ አይታ ገባች፣ ገንዘቡን ሲያጣ ጥላው ሄደች። አየሽ ተማር ይሄንን እና ደግመሽ እዚህ ስህተት ላይ ትወድቂያለሽ፣ ይቅርታ ታደርጊለታለሽ ብዬ ተሳቅቄን የጨረስኩት ታሪክ እውነት በቃ እና አይ ይህንን አላደርገውም አይደረግም ስለሆነ እናቴ አለች በጣም ተጎታብኛለች። በእኔ ሀቡዬ የዛ ቀን እንደዚህ መጥቼ ስነግራት ወገቧን እስር አደረገች እና ጎንበስ ነው ያለችው። ደንግጣ እንዲህ ብዬ ስነግራት ወገቧን አሰረችው እና ጎንበስ። ሰው ሲደነግጥ ያጎነብሷል እንዴ? እንደ መውደቅ ማለት እኮ ነው። በቃ ራስን እንደመጣል ወላሂ ላዚም መቼም ማረሰው ጎንበስ አለች እና ከዛ እንትን እኔን እሷ እንዳትጎዳ እማይ እኔ እኮ በፊትም አልፈልገውም እንኳን ቀራ ምናምን ብዬ አውቄ እንትን አልኳት። ውስጤ እኮ እየወደደው እንትን እያለ ነው እና እንደዛ ነው። አልተጎዳሽም አለችኝ። አሁን ወላሂ አልተጎዳውም። እኔ እኮ እንትን የምፈልገው መስሎሽ ነው? በቃ ለምን ለነገሩ ያልኩ እኮ ነው የሄድኩት ምናምን ስላት እንደዛ ነው። አልተጎዳሽማ፣ ምንም አልሆንሽማ። ከባድ እኮ ነው አለችኝ። መዶ ከባድ እኮ ነው። ተይው እማዬ ወላሂ ከባድ አይደለም። እኔ ጠንካራ ነኝ። ይኸው አሁን ልጆቹን ትይዣለሽ አንቺ፣ እኔ እሄዳለሁ በቃ እሰራለሁ። እውነትሽን ነው አለችኝ። ያው በቃ እንደዛ ከሆነ ይዛቸዋለሁ፣ ምንም አይሆኑም። እኔ ይኸው ከእናትሽ ከአንቺ በላይ ይዛቸዋለሁ አለች። እውነት ይኸው ከእኔ በላይ ይዛቸው ልጆቼ አንድ ነገር ሳይሆኑ ትምህርት ቤት ወህና አስገብታ ትምህርት አሁን እየተማሩ ነው። ኬጂቱ ናቸው አስገብታ የሚያምሩ ልጆች የማያምሩ በቃ ልጆቹ ራሱ ሲያምሩ እሱ ቆንጆ ነው፣ እሱን ነው የሚመስሉት። የሚያማምሩ ልጆች ናቸው። አልሐምዱሊላ ልጆቹን እንትን ብሎልኝ አለ እሱም ይኖራል እና
እንደዚህ አልስቅም ነበር ስንት ጊዜ እንጣር የውሸት ሳቅ ራሱ እሺ አይልም ማለት ነው። የገረመኝ ልንገርሽ ሀቡዬ፣ እኔ በጣም ሳቂታነ ተጫዋች ነኝ። በጣም ቀልዳለሁ፣ በጣም እጫወታለሁ። አንቺ ይሄ እንትን ከመጣ ጀምሮ ሳቅ እምቢ አይለኝም። የውሸት ሳቅ ራሱ እምቢ ያለኝ ሳቅ የውሸት ራሱ አልስቅም፣ እሺ አይለኝም። ሰዎች ሲስቁ ምናምን ሳይ ታድሉ ምናምን እላለሁ። ስንት ጊዜ ድረስ የፈለገ ቢያስቀኝ ሳቅ አይመጣብኝም። ውስጤ በቃ እንትን አይቀበለውም ያን ሳቅ ማለት ነው። የውሸት እንኳን መሳቅ አልችልም ነበር እና በቃ የፈለገ አሁን ሰዎቹ እንኳን ሴትዮዋ እዛ ብላ ትምህርት ቤት ስትልከኝ ስራም አላት ሄጄ ሳመጣት ቢጮሁ ምን ቢሉ ምንም ውስጤን በቃ እንትን ደብቄ ሳልቆጣ ምን ሳል ጨርሼ ያችን ሳንቲሜን ይዤ ደግሞ እንዴት ነበር አንቺም ወርቅ ግዙ ምናምቲ ነበር። ከሪም ጋር ወርቅ ገዛ ነበር፣ አስልካለሁ፣ ወርቄን እገዛለሁ። እንትኗን ራሱ ይሄ ኮይኑ የለም ደሞዜ 3000 ድራም ስለነበረ በ3100 ነበረ ኮይኗን እገዛለሁ፣ አስቀምጣለሁ። ከሪም ጋር የሚወጣውን እንትኑን ለእናቴ የላኩትን ልኬ ለልጆቼ ሌላውን ወርቅ ገዛበት ነበር። ደስ እንዲላቸው እንትን በሉት ያን ነበር። በቃ ገዛለሁ፣ ወርቅ ገዛለሁ ራሴ ምችለው ያን ውስጤ ግን ያው እንትኗ ህመሙ አለ ቢሆንም ግን ምችለውን ነገር በቃ የራሴ እንትን ያንን ለመርሳት ያንን እንትን ሰርቼ ጠንክሬ መስራት እንዳለብኝ ገንዘብ መያዝ እንዳለብኝ ገንዘብ ካላችሁ ማንም ይፈልጋችኋል እናንተ ያለሽ ያንን እውነት ነው እንዴ ይላሉ። አዎ ቆይ እንደዚህ ማድረግ አለብኝ መያዝ አለብኝ ምናምን እላለሁ። አልሐምዱሊላ ገንዘቤንም ይዤ መጣሁ። እንትንም በቃ ወርቄንም የምችለውን ነገር እንትን ብዬ ይኸው አሁን እንትን ላይ ነው ያለሁት። እንግዲህ ስራ ላይ ነው ያለሁት። አልሐምዱሊላ ረቢና ለሚሽ ኧረ እዚህ ነው ያለሁት። ሀቡ መጣሁ እኮ አሁን እኮ ከመጥቼ ነው የአሁኑን ነው የምነግርሽ። እዛው ቤት ተመለሽ? ኖ የት እዛው ቤት ማለት እነሱ ጋር ዱባይ አልተመለስኩም። ይኸው እዚህ ኢትዮጵያ ነው ያለሁት። ስመጣ ያለ ነገር ምን ጀመርሽ? ነገሮቹ ተለዋውጦ ጠበቀኝ። እኔ ነግሬሻለሁ። የሆነ ቤት እንትን የገዛሁት የጨረቃ ቤት ነበር። እሱ ጸድቆ ጠብቆኝ እናቴ በልማት ምክንያት ተነስታ ቆንጅዬ ቤት አራብሳ የሚባል ቦታ ተሰጥቷት በጣም የሚያምር ቤት እና እኔ ፊኒሽንጉን ጨርሼላት አሳምሬላት ቤቱ ሲያምር ነገሮች ሁሉ ልውጥውጥ ብሎ የእኔ ጊዜ ነው ልልሻለሁ አቡዬ፣ የእኔ ጊዜ ነው ታውቂያለሽ። አልሐምዱሊላህ ረቢን አለሚን። ዛሬ ምስቅበት ማያስቅ ነገር የሚያስቀኝ ጊዜ ማየው ሁሉ የሚያስደስተኝ ክፋት የሚባል ነገር ማላይበት የሆነ ክፉ ነገር እንኳን ሰው ሲያወራ ጆሮ የሚያዳምጠው ደግ ነገር ነው። ወላሂ ላዚም ነው የምልሽ። ለካስ እንደዚህ ይለወጣል ጊዜ። ነገሮች ሁሉ ይስተካከል። ደግሞ አንድ ነገር ሲስተካከል አንድ ላይ የሚስተካከልበት የሆነ ነገር ሲሆንብሽ አንድ ላይ ትርምስምስ የሚልብሽ አላህ ሻሂድ ነው። ዛሬ የእኔ ነው በቃ አልሐምዱሊላህ። እህቶቼ እኔን ደስ እንዳለኝ እኔ ጊዜ እንደሆነ እናንተም ጊዜ ይሁን። አረብ ሀገር ያላችሁ ሴቶች በዚህ ሰዓት የምትሰሙኝ በሙሉ ውስጣችሁ ልባችሁ የተሰበረ በሙሉ የዛሬ የእኔ ቀን ይድረሳችሁ፣ ከኔም በላይ ይድረሳችሁ፣ ደስ ይበላችሁ ነው ምለው። ይሄ በቃ እኔ ደስ ታውቂያለሽ። ግን ለምን እንደሆነ አሁን ያንቺ ጊዜ የሆነው የዛን ጊዜ ምንም አይነት በቀል ስላልተበቀልሽ ምንም አይነት ነገር ሳታረጊ ሙሉ ለሙሉ ለፈጣሪሽ ጥለሽ ልጆችሽን ለእናትሽ ጥለሽ ልብሽ እንደተሰበረ ያዘነ ልብሽን ይዘሽ ወደ ዱባይ መጣሽ። 3 ዓመት ሙሉ በሀዘን አንገትሽን ደፍተሽ ስትሰሪ ቆየሽ። ፈጣሪ እኛ ካልተበቀልን እኛ ምንም ካላደርገ ግን ለተበደልነው በደል እሱ ይክሰናል። አንቺ ተካስሽ ገባሽ? እንደዚህ አይነት ትልቅ ክህደት ተፈጽሞብሽ ምንም አላረግሽም፣ አልከሰስሽም፣ ምንም ስሙን አላጠፋሽም፣ ለሰው አላወራሽም። ልጆችሽን ለእናትሽ ሰጥሽ፣ አንቺ ተጎዳሽ። ገባሽ? በአንቺ ጉዳት አለፈ፣ በአንቺ ቁስል፣ በአንቺ መታመም አለፈ። ስለዚህ ኦልሬዲ ተሰቃየሽ። አሁን ደግሞ ያን ስቃይሽን ዋጋ የምታጭጅበት ነው፣ የምትደሰችበት ነው። ገባሽ? አንቺ ብትበቀይ ኖሮ በበቀል ቢዚ ነበርሽ። ይሄኔ ገባሽ? አልተበቀልኩም። ሰዎች ክሰሽ እንኳን ሲሉኝ አልከስም፣ ህጋዊ ነሽ ለምን አከሽ ምናምን ለምን እከሰዋለሁ? ምኑን ልወስድበት ነው የምከሰው? አልከሰውም። ምኑን ላደርገው? እንትን ሊታሰር ለምን ይታሰራል? በቃ እንግዲህ ሆነ። የእኔ ጊዜ እንዳለቀ ከኔ ጋር እህል ውሃችን እንዳለቀ ነው ለእኔ የታየኝ። እንደዚህ ስል መከሰስ የለባቸው ምናምን እያልኩ አይደለም። ሌላዎቹ ምናልባት መከሰስ ባለባቸው ሰዎች መክሰስ ያለባቸው ሰዎች ይክሰሱ። እኔ ግን የኔ በራሴ ያሰብኩት በቃ የሆነ ጊዜ በመጀመሪያ እንደውም እኔ ያጠፋው ነበር ምለው ጥዬው ለምን ሄድኩኝ? ለምንስ ቶሎ ልጆቹ እንደታመሙ ይዤው አልተመል
ባይዘዌ እናትሽ ቤት ባትሄጂም ኖሮ መማገጡ አይቀርም ነበር ከሰራተኛዋ ጋር ባትሄጂም ኖሮ። ጋይስ ከኔ ነው ከሷን የተቋረጠ እኔ አለው የልዑል እናት አለው ከእሷ ነው። ኦኬ ይኸው ነቀላት ነው ሄደኳ። አይ ቲንክ ስልክ ተደውሎባት መሰለኝ አንስታ እያወራች። ዋው በዲዳ በጣም ጠንካራለት። በጣም ደስ ይላል። የተበደለ ሰው ሲካስ እንዴት ደስ ይላል። ደስ አለኝ። መጨረሻ ላይ ደስተኛ መሆኗ እንትን ልላት ነበረ። አሁን ከአረብ ሀገር ከገባሽ ካልቆየሽ ብርሽ ሳይጠፋ የሆነ ቢዝነስ ጀምሪ መልሰሽ አረብ ሀገር እንዳትመጪ ልላት ነበር። ሳልላት ወጣችብኝ። ካልሽታችሁ ነሽ ከሰማሽኝ ፕሊስ እሺ መልሰሽ እንዳትመጪ ልጆችሽን እንድታሳድጊ እናትሽን ትረፍ። በቃ አሳደገች ልጆችሽን እስካሁን የሆነ ቢዝነስ ጀምረሽ ልጆችሽን አሳድጊ። እግግ ፈጣሪ ቶሎ ሲፈርድ ደስ ይላል። የበደላችሁ ሰው እናንተ ምንም ሳትበቀሉት ምንም ሳታረጉ አልቅሳችሁ ለፈጣሪ ትታችሁት ህይወታችሁን ቀጥላችሁ ያ ሰው የእጁን አግኝቶ ስታዩ አሰባችሁታል። የሚተማመንበት 43,000 ብር ያከራየው የአባቱ ቤት የጨረቃ ቤት ነው ብሎ መንግስት ሲቀማ ባዶ ሆኑ። ምንም ገቢ የላቸው። ገቢ ከሌለክ ምን ታደርግልኛለክ ብላ ሚስቱ ጥላው ሄደች። ይቺን ሚስቱን የተወላት ሴት ልጁን ይዛበት ጥላው ወደ ሀገሯ ገባች። ከሌለው ማን ይፈልገዋል? እና እንደዚህ ፈጣሪ የእጅ ሲሰጥ እና ስታዩ ዋው እውነትም ፈጣሪ አለ ብላችሁ ደስ ይላችኋል። አንድታችሁ ሊቤ ይጠጣ። ሁሉም እንደው የተበደለ ሰው ፈጣሪ እንደዚህ በህይወት እያለ በአይኑ ያሳየው። የምር በዳይ የእጁን ሲያገኝ ፈጣሪ በአይኑ ያሳየው። ከፈጣሪ በላይ ብድር ከፋይ ማንም የለምና እያንዳንዳችሁ ሲያስለቅሳችሁ ሴትም ሆነ ወንድ የታመነላችሁን የወደዳችሁን ያፈቀራችሁን ሰው ልብ የሰበራችሁ ያስለቀሳችሁ እንደዚህ እዚሁ ምድር ላይ ሳይውል ሳያድር እንደ መዲና ከ3 ዓመት በላይ ሳይቆይ በአይናችሁ ያሳያችሁ ፈጣሪ። ያ ሰው የበደላችሁት ሰው የናቃችሁት ሰው ፋፍቶ አምሮበት ጥሩ ህይወት እየኖረ በአይናችሁ ያሳያችሁ እና በዳዮች ደግሞ ህይወታችሁ ሲቆለቁል ተበዳይና ፈጣሪ ሆይ ለካ አለክ ይበል። እውነት ለካ አለክ ትፈርዳለክ ይበል። በጣም የረካሁት ገርቢልን እያላችሁ ነው። እሺ ልገርብላችሁ። ኦኬ ባለ ታሪካችን መዲና አረብ ሀገር ደርሳ መታ 2 ዓመት ሰርታ መታ መሰለኛል ጋይስ። ትክክለኛ ስሟን የነገረችን መዲና እባላለሁ። የት አካባቢ ነው ተወልጄ ያደግኩት ያለችውን አካባቢውን ረሳሁት። ብቻ አረብ ሀገር ሄዳ ሰርታ መጥታ ከዛ ብር ስላልነበራት ኤምባሲ ሳውዲ ኤምባሲ ተቀጠረች። በምግብ ስራ አረብ ሀገር ላይ ስለሰራች የምግብ ስራ ትችላለች እና ሳውዲ ኤምባሲዎች ለዲፕሎማቶች ምግብ መስራት ተቀጠረች። ሸቃ አዲስ አበባ አለች እኮ ይችት ናቸው። ቡና ታስወጣኝ። አመሰግናለሁ። በረካ ሁኚ። አሁን መዱዬ አደራሽ በእናትሽ ተመልሰሽ ከአረብ ሀገር እንዳትሄጂ ከልጆችሽ እንዳትለይ። አሁን ይዘሽው የገባሽውን ገንዘብ እንዳታባከኝ። መጀመሪያ ምንም ነገር ከማድረግሽ በፊት ቢዝነስ ጀምሪ፣ ስራ ጀምሪበት። እሺ ብሩን እዛ በቃ ቢዝነስሽ እያደገ ይሄዳል። አንቺ መልሰሽ አረብ ሀገር ለመሄድ አትገደጂም፣ ከልጆችሽ አትለይም። ከዛ ሀብታም ስትሆኚ ባል ከመጣ ጥሩ ባል ከመጣ ታገቢያለሽ። ስማ ለወንድና ሴት አለሽ። ከዚህ በኋላ የልጅ ነገር አያሳስብሽም። 2 ልጆች አሉሽ። ካስፈለገሽ ደግሞ ከአዲሱ ባልሽ ትወልጃለሽ፣ እድሜሽ ገና ከሆነ። እሺ ብላ መልሳለች። ስለዚህ ገንዘቧን አታባክንም ኢንሻአላህ። እና አደራ ደግሞ ስታገቢ አሁን ያፈራሽውን ሀብት ኢንኬዝ ባትስማሙና ብትፋቱ ሀብትሽ እንደማይመለከተው ውል ተፈራረሙ። እሺ ኢንኬዝ ብንለያይ
የራሱን ሀብት ይዞ ይሄዳል። የራሴን ሀብት ይዤ እሄዳለሁ። ማንም የማንንም አይነካም ብለሽ መፈራረሚ። ያውን ጊዜ ወንዶች ሀብት አይተው ነው የሚገቡት። ገባሽ? 1-2 ዓመት ዝም ብዬ ተደብሬባት ስፋታ እኩል ተካፍዬ እወጣለሁ ብለው ነው የሚገቡት። ሻቡዬ ጎበዝ። እሺ ከዛ ተቀጥራ እየሰራች እሱ የአልሙኒየም ሰራተኛ ነው። እዛ ኤምባሲ የሆነ ነገር ሊሰራ ለስራ ይመጣል። ይመጣና እሷ የምትሰራበት ሳውዲ ኤምባሲ የምግብ ስራ የሚሰሩት ለዲፕሎማቶቹ ነው ምግቡን እንጂ ለሰራተኛ መብላት አይቻልም። ከዛ ምግብ የለም ሲላት ለዲፕሎማቶቹ ከምትሰራው ሳንዱች ላይ 2 ሳንዱች አንስታ ሰጠችው። በላ፣ ሙያዋን ቀመሰ፣ ቁጥር ተቀያየሩ፣ ሄደ። ከዛ በኋላ በቃ መደዋወል ጀመሩ። እሷ እየሰራች ነው፣ ይደዋወላሉ፣ ያወራሉ ምናምን። ባላለሽ ብሏታል። አይ ባል የለኝም ሲንግል ነኝ ብለዋለች። አንተ ስትለው ነበረችኝ ተጣልተናል አላት። እዩ የዋህነቷ ላስታርቃችሁ ቁጥሯን ስጠኝ ላስታርቃችሁ ትለዋለች። ይሰጣትና ስትደውል ምናምን ነገር እጅቷ አላነሳችላትም። በቃ ተረሳ እና ቀጠሉ። አብረው ሲያወሩ ምናምን ቀጠሉ። ከዛ አንድ ቀን ከሰው ጋር ተደባድቦ ይታሰራል። ሲታሰር ጓደኛው ደውሎ እንደታሰረ ይነግራታል። ሲነግራት ጀለሴ ሄዳ ጠይቃው ከዛ ዋስ ብር ይጠየቃል። ወንድሙ ጓደኛውን ብር የለህም ወይ ስትለው የለኝም እኛ አንቺን ነው እንጂ ተስፋ ያደረግነው እኔ የለኝም ይላታል። ጓደኛ ሲላ እሷም ብር ስላልነበራት ደሞዝ ያልደረሰም እና ሄዳ የእህቷን የጋብቻ ቀለበት ወስዳ ሽጣ በዛ ብር ጀለሴን ታስፈታዋለች። ታስፈታውና ባትፈታችሁ በነገቷ አይደውልም፣ ጠፋ። ከዛ ስደውል ቤት ስደውል ስልኩ ዝግ ነው። ከዛ እናትየው ጋር ስደውል እናቱ ምናምን አስተዋውቋታል። ቤታቸውንም ታውቃለች። ስደውል እራሱን አሞት እራሱ ላይ ጨርቅ አስቦ ተኝቷል ይሏታል። እሺ በቃ ምናምን ብላ በነጋታው ደግሞ እሱ ሲደውል እሷ ዲፕሎማቶቹ ሚስቶቻቸው ስለሚመጡ ልዩ ምግብ ዝግጅት አዘጋጁ ተብለው በጣም ቢዚ ስለነበሩ ስልኳን አልሰማችውም። ሲጀመር ስራ ላይ ሆነው ስልክ ማንሳት የማይችሉ ስራዋን እያጧጧፈች ጀለሴ ሲደውል አታነሳም። ወደ በኋላ ላይ ስታነሳ ሙልጭ አድርጎ ይሰድባትና ይዘጓል። እንዴት አታነሽ ምናምን ብሎ ልኳን ነግሮ ይዘጓል። ከዛ ምን ሆኖ ነው የሚሳደበው እንዴ ስራ ነው ያልኩትኝ ምናምን ብላ ግራ ገባት። ከዛ በነጋታው ደውልለት ሴት አነሳች። ከዛ በሴት አስነሳ። በኋላ ኦኬ ምናምን ብላ ሄዳ ቤቱ ድረስ ስታገኘው ምን ነው ለምንድነው በሴት ያስነሳከው? ሴትም አለች እንዴ በህይወትክ? ብቻዬን ነኝ ያላልከኝ? ሌላ ሰው የለም በህይወት ያላልከኝ? ምሳ አልነበረም፣ ተጣልተን ነበር፣ ተታረቅን። ተታረቃችሁ የሚመጫችሁ ብላ ትሄዳለች ወደ ቤቷ። ከዛ በኋላ እንዴት ነው የታረቁት? ከዛን ጠፋብኝ ጋይስ። በዚህ ተጣልተው ነበረ ከሴቷ ጋር ስለተታረቀ። ከዛ እሷ ናት መታ መልሳ እንቀጥል ያለችው ወይስ እሱ ነው መጥቶ እንታረቅ ያላት? ሲታሰር እንዲህ ሲታሰርማ ዋሶን አስፈታችሁ እኮ አለቀ። ዱባይ ሄደች። ዱባይ ሄደችውማ ከተጋቡ በኋላ ነው። ኦኬ አፈላልጎ አገኛት። ያችኛዋም ተታረቅን ያላት አግብታ ወለደች። እሷ ዱባይ ሄደች። ዱባይ መታ 3 ዓመት ሰርታ ዱባይ ሆና አፈላልጎ ቁጥሯን ይደውልላትና አደለ አብረኑን ምናምን እሷ ሄዳለች ስታኛ አግብታ ወልዳለች ምናምን ያታል። እዛ እሺ ብላ እሷም ስለምትወደው እሷ ስሜቱ ስላለ ለሱ ቀጠሉ። እንደመጣች ፌስቡክ ላይ ተገናኙ። በፌስቡክ ነው ፈልጎ ያገኛት። ከዛ ስትመጣ ቤት የተለያየ ሃይማኖት ነበሩ። ሃይማኖቱን ወደ እሷ ቀየረ። ተጋቡ፣ መኖር ጀመሩ በእሷ። እሱ አንዳንዴ ይሰራል አንዳንዴ ይሰራል። በጣም ስለምትወደው እንደ እናት ነው የምትንከባከበው። እና ኢቭን ዝናብ ከሆነ አትስራ እኔ እሰራለሁ እኔ ያመጣለሁ
የምንበላው ነገር እያለች ሙልቅቅ አርጋ አስቀመጠችው። ከዛ ላይ በላይ ወለደች። ሁለት ወልዳ እየኖሩ የእሷ እናት ቤት ነው መጀመሪያ ተጋብቶ የእሷ እናት ቤት ነው የገቡት። የእሷ እናት ቤት ነው የገባው እሷ ናት ያገባችው እሱ። ከዛ አብረው እየኖሩ እናቷ ቤት እናቱ የቀበሌ ቤት ሲሰጣቸው ወደ እናቱ ሄደ። መጀመሪያ እናቱ በክራይ ቤት ስለነበር እናቱ የቀበሌ ቤት ሲሰጣቸው ወደ እናቱ ሄደ። ስለዚህ እሷ እናቷ ቤት እሱ እናቱ ቤት እየኖሩ በሳምንት አንዴ ይገናኛሉ። ልክ እንደ አረብ ሀገር እንደ ኢጃዛ ቤት በሳምንት አንዴ እየተገናኙ እና በሳምንት አንድ እየተገናኙ ሁለተኛ ልጅ ተረገዘ። ሁለተኛዋ ልጅ እሱም እናቱ ቤት እሷም እናቷ ቤት እየኖሩ ነው። በሳምንት አንድ እየተገናኙ በሳምንት አንድ እየመጣ እናቷ ቤት እያደረ ይሄዳል። እና ከዛ ሁለተኛ ልጅ ወለዱ። እንደዛ እየኖሩ የእሱ አባት ሲሞቱ የአባቱ ቤት እናትና አባቱ ተለያይተዋል። እናቱ ቤት ነበር የሚኖረው። አባትየው ሲሞቱ የአባትየው ቤት ባዶ እንዳይሆን የአባትየው ልጅ ከሌላ ሚስት የወለዱት የ5 ዓመት ልጅ ነበረ። እሱን ይዘው እሷ እና እሱ በአባቱ ቤት አብረው መኖር ጀመሩ። የጨረቃ ቤት አብረው እየኖሩ በጣም ቸገራቸው። የሚበላ ታጣ፣ አስቤዛ ታጣ። ከ2 ልጅ ጋር ከ3 ልጅ ጋር አባትየው ልጅ ጋር እና የረመዳንም የፋሲካም ጾም አንድ ላይ ገባ። ሲቸገሩ ከዛ እናቴ ቤት ሄጄ አስቤዛ ላምጣ ትለዋለች። ከእናቴ ቤት የሆነ ነገር ላምጣ የሚበላ ቤቱ ባዶ ነው ምናምን ትለው እና እናቷ ቤት ትመጣለች አስቤዛ ምናምን ለማምጣት። እዛ እናቷ ቤት ትመጣና ልጆቹ ይታመሙና የሳምባ ምችን መሚይዛቸውና አንዱ ልጅ ታሞ አንዱ ስታስታመም አንደኛው ከዛ ስልኳ ኮንጎ ስልክ ነበር ውሃ ውስጥ ይገባና ባትሪ ውሃ ጠጥቶ ይበላሻል። አንዱ ታሞ አንዱ ስታስታመም ተፍ ስትል አንዱ ሲድን አንዱ ታመመ። አንደኛው ወንድና ሴት ናቸው። አንደኛው ታመመች። ከዛ ሁለቱን አስታማ ተንገላታ ዳኑ ስትል እሷ ታመመች። የሳምባ ምች ስታሉ እሷም ልጆቿም 2 ወር ቆዩ። 2 ወር ሙሉ ደውሎ አያውቅም። የት ሄድሽ ብሎ ጠይቆ አያውቅም። ሰጥ እሱ ልታበላ እሱና ልጆቹ ልታበላ አስቤዛ ለማምጣት ነው ከእናቷ ቤት አስቤዛ ልትለምን ሄደችው። በዛው ታመው ነው የቀሩት። ከዛን ላችሁ እናትየው ቤት እዚህ ጋር መሀል ላይ የረሳሁት ነገር እናትየው ሰራተኛ ቀጥረው ነበረ ብቻቸውን ከሚሆኑ። ከዛ ሰራተኛዋ ሁሉ ነገር ናት። ኦኬ። እና እሷ ይሄን በሄደች ጊዜ እናትየው ድሬዳዋ ሄደው ነበረ። ስለዚህ የእናትየው ቤት ባዶ ነው ከሰራተኛ ጋር። ጀለስ የሚስቱ እናቱ ቤት ናት። ይመቸዋል። እየሄደ ሰራተኛዋ ጋር ይልላቸዋል። ከዛ ከፍ ይላሉ። ይህ ቤት ተዘጋ ማለት ነው። የእሷ ቤት ተዘግቶ እናቱ ቤት ከሰራተኛ ጋር ባልና ሚስት ሆኖ መኖር ጀመረ። በ2 ወር ውስጥ ማለት ነው። ከዛ 2 ወር ቆይታ እናትየውን ባልሽ አይፈልግሽም ወይ? ምንድን ነው አይደውልም? ለምንድን ነው ማይጠይቀው ስትል ስለ ባሏ ማንም መጥፎ ነገር ምንም እንዲል ስለማትፈልግ ሁሌ ምክንያት እሷ ውዝር ስትል የነበረው በአረብኛ ነው። ውዝር ምክንያት ማለት ነው። ምክንያት ትሰጥለታለች። ማንም እንዲጠላው አትፈልግም። ማንም ስለሱ መጥፎ እንዲያወራ አትፈልግም። በጣም ስለምትወድ። ከዛ 2 ወር እናቷ ቤት እንደምንም ስታገግም በቃ እህቴ ሸኝኝ ወደ ባሌ ልሂድ ብላ አንድ ልጅ አቅፋ አንድ ልጅ አዝላ በላይ በአመት የተወለዱ ስለሆኑ እንደመንታ አንዱን በጀርባ አዝላ አንዱን በጎኗ አቅፋ ቤቷ ስትመጣ ቤቷ ቁልፍ ነው። እሷ ደግሞ ቁልፍ ይዛ አልሄደችም ነበር። የዛሬ 2 ወር ስትሄድ ጎረቤት ነይ ግቢ ብለው ጎረቤት አስገብተው እንዲ አረብ ሀገር ሄድሽ መስሎን ነበር እኮ ስጠፊ እንደዚህ አረብ ሀገር ሄድሽ ነበር አልተባለም እንዴ? እንደዛ ብሎ አስወርቶ ይሆን አላውቅም። ጎረቤት ኧረ አልሄድኩም እናቴ ቤት ነበርኩታ። ምን ሆንሽ ነው እንዲጠቆርሽ የከሳሽ? አሞኝ ነው ነይ ግቢ እሺ ብለው ቡና አፍልተው ምሳ አቅርበው አንድ እንደጎረሰች ያሳደገችው የእሱ አባት ልጅ 5 ዓመት ልጅ ሆኖ አባትየው ሲሞት ያሳደገችው ልጅ ይመጣል። ህፃኑ ልጅ ማለት ነው። ይመጣና እንዴት ነህ? ምን እየበላችሁ ነው አንተ እና እሱ? ማን ያበስልላችኋል? ተጎዳችኋል? በሌለው ብስ ኧረ አልተጎዳንም፣ ታበስልልናለች እየበላን ነው አለ። ከዛማ ከሊት የእናትየው ሰራተኛ እንዴ እሷ ልጅ አለች እንዴ? እስካሁን ማዘር ወደ ድሬዳዋ ሲሄዱ ስራውን ለቃ አልሄደችም። እለቃለሁ ሌላ ቦታ ስራ እቀጠራለሁ ብላን ነበራች። ኧረ አልሄደችም አለች። እና እሺ ከማን ጋር ትተኛለች ነው? ከሱ ጋር ነዋ። ህፃን ልጅ ምን ያውቃል? ከሱ ጋር መተኛት ለሱ ኖርማል ነው የሚመስለው።
አያውቅም። ወንድና ሴት መተኛት አብሮ ማለት በቃ ልክ ማንኛውም ሰው አብሮ እንደሚተኛው እህትና ወንድም ወይም ሁለት ህጻናት አብረው እንደሚተኙት ንጹህ አይደል ህጻን ልጅ። እሺ እና የት ትተኛለች ስራት ንሳ አብረው ነው የሚተኙት ይዝና ያፈነደዋል። ከዛ እዛ ባለችበት ሆድ ቁርጠት ለቀቀባት በድንጋጤ። እዛ የተፈላላትንም ቡና ምሳውንም ጥላ ገብታ ሽንት ቤት እሪ ብላ አለቀሰች። ልጆቿ እዛ ሚይዛቸው አጥተው እሪ፣ ጎረቤትም አይኗን ማየት አፍረው ኦልሬዲ ጉዳዩን ያውቁ ስለነበረ ሸሹ። ከዛ አልቅሳ ሲወጣላት ከሽንት ቤት ወጣች እና ልጆቿን አሁንም አንጠልጥላ ይዛ ወደ እናቱ ቤት ስትገባ ሰራተኛይቱ ማዳሙና ጥፍሯን ተሰርታ ፀጉሯን ተሰርታ ጉብ ብላ ሶፋ ላይ ቲቪ እያየች ነው። እግሯን ሰቅላ ቲቪ እያየች ነው። ስትገባ እንዲህ የመገላመጥ አስተያየት አይታት እንዲነሽም አላልቻትም። ምነው ከሳሽ ምነው ጠቆርሽም አላልቻት እንድትላት ጠብቃ ነበር። ጀለሴ የኔ ዋህ እንጃ ምን ፈልገሽ ነው የመጣሽው አለቻት። አስባችሁታል? በ2 ወር ውስጥ ታሪክ ተቀይሮ ከሰራተኝነት ወደ መዳምነት ተቀይራ ባሏን የወሰዱ ሰዓት ምን ፈልገሽ ነው የመጣሽው አለቻት። እሱን ፈልጌ ነበር ስላት ልጥራለሽ አለቻትና ደውላ ጠራችሁ። ደውላ ጠርተው መጣ። እዛ ምን አመጣሽ ከ2 ወር በኋላ ለምን መጣሽ? 2 ወር ሙሉ ቆይተሽ አንሳ ታመን እኮ ነው እኔና ልጆች ግን ሰላም አትላቸውም ሲም ልጆቹንም ሰላም ሳይል ታመን እኮ ነው እና ሻው ምን ፈልገሽ መጣሽ? ቸግሮናል ሰው ነገር እንዳትፈልጊኝ። ያው ቸግሮናል ማለት ብርስተን ነገር እንዳትፈልጊኝ አላት። ከዛ ሄዶ ልጅቷን ሄዶ አቀፋት እና ፍቅረኛውን ማለት ነው አቅፎ ሳማትና እንደምታየው ነው ነገሩ ላይ ከአንቺ ጋር ፋይል ዘግቼ ከጀለሴ ጋር ከፍቻለሁ ነው ገባችሁ? ጭካኔያቸው እሷን አቅፎ እየሳመ እንደምታየው ነው ነገሩ ላይ ከገባሽ ይግባሽ አይነት ነገር። ከዛ ተነስታ እሷን እንዴት ባሌ ትቀሚኛለሽ ብላ ስትይዛት እሱ ተከላከልላት። እሷን ስትመታ እሱ ይመታታል። እሷን ለሱ አክሱ ለ2 ደበደቧት። ከዛ ቀለበቷን አውልቃ ያሁን ካብላ ስትወረውርለት ጀለሴ ብድጋጋም ላይ ጥልቅ ልብስ በፊት ለፊቷ። ከዛ እያለቀሰች ጎረቤት ተይ በቃ ለፈጣሪ ስጭ አይዞሽ ሂጂ እናትሽ ቤት እናት አለሻለት ሂጂ እናትሽ ቤት አሏት። ልጆቿን ይዛ ወደ እናቷ ቤት ሄዳ አልቅሳ ልጆቿን ለእናቷ ሰጥታ በደሏን ለፈጣሪ ሰጥታ ወደ አረብ ሀገር መጣች። አረብ ሀገር መጥታ ዱባይ እየሰራች በፌስቡክ እሱ የአባቱን ቤት በ48,000 ብር አከራይቶ በእናቱ ቤት ከእሷ ጋር ያለ የሚያምር ላይፍ እየኖረ ፖስት ያደርጉላቸዋል ፌስቡክ ላይ። የልጃቸውን ልደት ወለዱ። የልጃቸውን 1ኛ ልደት ድል አድርገው ደግሰው ፖስት ፌስቡክ ላይ። ይህን እያየች ማልቀስ፣ መታመም፣ ልቧ ስብር። ከዛ 3 ዓመት ሰርታ ስትመለስ በቃ ፌስቡክ ላይ እያየች የእነሱን ፖስት ሲያማት ምን ሲላ ብሎክ ምናምን አረገቻቸው ነው። በቃ ማልቀስ ብሎክ አድርጋቸው በሌላ አካውንት ደግሞ ከፍታ ደግሞ ሰርች አድርጋ ታያቸዋለች ምናምን። በቃ ታመመች፣ ተሰቃየች 3 ዓመት ሙሉ በእንባ ሰርታ ግን ገንዘብ ያዘች፣ ወርቅ ገዛች። ምክንያቱም ደስተኛ ካልሆናችሁ አትለብሱም፣ ገንዘባችሁን ለልብስ አታወጡም፣ አትዝናኑ። ደስተኛ ያልሆነ ሰው በደንብ ገንዘብ ይይዛል። አንዳንዴ እንደዚህ አይነት የልብ መሰበር ሲደርስ ለበጎ ነው። ፈጣሪ ገንዘብ እንድትይዝ ስለፈለገ ነው። ዩሲ አሁን ከሱ ጋር ብትሆን ለሱ ትልክ ነበር። እሱ ባይማግጥባት ሌላ ባያገባባት ለሱ ትልክ ነበር። እናቷ ግን ብሯን አታጠፋባትም። ልጆቿን በደንብ ያዘችላት። ወርቅ እየገዛች ብር ሴቭ እያደረገች በራሷ አካውንት ለእናቷ ትንሽ እየላከች ብር ያዘች። ደስተኛ ብትሆን ቦይፍሬንድ ቢኖራት ለቦይፍሬንድ ትልካለች። ከሺኢን ላይ ኦርደር ታደርጋለች። ትዘንጣለች፣ ኢዩኝ ትላለች። ልቡ የተሰበረ ሰው ድብቅ ብሎ ብር ይዛል። ገባችሁ? ሀዘን ላይ መሆኗ ልቧ መሰበሩ ጠቀማት። ይሄ ሰው የጎዳት መስላት ጠቀማት፣ እንዲያልፍላት አደረጋት። ከዛ 3 ዓመት ሰርታ ደህና ብር ይዛ ወደ ሀገሯ ስትገባ ፈጣሪ ታሪክ ቀይሮ የጨረቃ ቤት የአባቱ ቤት የጨረቃ ቤት አልነበር፣ መንግስት ቀማው። ስለዚህ ያ የወር ገቢ 48,000 ብር ቀረ። ጀለሴ ብሩን አይታ ነው የገባችው፣ ያንን ገቢ አይታ ነው። ስለዚህ ከሌለህ ምን ታደርግልኛለህ ብላ ጥላው ሄደች። ልጇን ይዛ ወደ ሀገሯ ሄደች። ባዶ ቤት ቀረ ያለምንም ገቢ። እሷ ከዱባይ ስትመለስ ፍፍት ብላ አምሮባት ቀልታ፣ እንደዛ ኮተታም ብሎ የሰደባት እንደዛ ጠውልጋ ጠቁራ ከስታ የነበረችው
በልታ ወፍራ ውስጧ ደስተኛ ባይሆንም አረብ ሀገር ላይ ሙቀቱም የምትበሉትን ምግብ በርገሩ፣ ፒዛው፣ እንቁላሉ፣ ወተቱ፣ ምኑ፣ ዮጋርቱ ሁሉም ነገር የሚያፋፋ ነው። ውስጧ ደስተኛ ባይሆንም ግን የምትበላው ምግብ ሰውነቷን አፋፍቶት አምሮባት፣ እናቷ ደግሞ ከሰፈር ለልማት ተብሎ ተነስተው ኮንዶሚኒየም ቤት ሌላ ቦታ አራብሳን ያለች ተሰጣት ከነበሩበት የቀበሌ ቤት የሚያምር ኮንዶሚኒየም ቤት ገባች። እናቷ የእናቷን ኮንዶሚኒየም ቤት ፊኒሽንግ ፏ አረገችላት። ብሪዛን የገባችው ደስ ልጆቿ አምሮባቸው እናቷ በደንብ ተንከባክባላት ከራሷ በላይ ይዛላት አምሮባቸው። ግን ጀለሴ ልቧ አልቆረጠም ነበር። ልታየው ፈልጋ ሄደች። እዚህ ጋር ነው እኛ ልባችን ተንጠለጥሎ ካሁን ይቅር ብለው እንናደድባታለን ብለን ሄዳ ስታየው ጀለሴ ጉስቁልቁል ብሏል። እሷ እንግዲህ እኔ ያልረገምኩትም ምንም አላልኩም፣ እኔ ያልቅሼ ብቻ ለፈጣሪ ሰጠሁት ነው ያለችው። ከዛ ጓደኞቹ ከዚህ በፊት እሷ እንደዛ ስትበደል ዙር ብላይ ላይ ግን አሁን አምሮባት ፋፍታ ሀብታም ሆና ወርቅ በወርቅ ሆና ከዱባይ ስትመጣ የልጆች አባት ነው ይቅር በይው አደል ብልጦች፣ እሱን ልጠቅሙ እሷን ደግማችሁ ልትጎዱ ይቅር በይው በቃ የልጆች አባት ነው ምናምን አሏት። አይ የልጅ አባትነት ሌላ ጉዳይ ነው፣ የሌላ ጉዳይ ነው ይቅር ብያለሁ፣ ግን አብሬው በፍጹም አልሆነም አመሰግናለሁ ብላ ከዛ አንደኛው ጓደኛው እሺ ልብስ እንኳን እኮ የለውም እሱ የዛኔ ልብሷን ይቺ ምንድናት ውሽሚት እንደ ዶንያ በር ላይ መረጋገጫ ስታነጥፈው ቀዳዳ ቴብል ስታነጥፈው የምትፈልገውን ውስጥ የማትፈልገውን ስታቃጠለው ዝም ብሎ የልጆቿን መጫወቻ ምን ስታቃጥል ዝም ብሎ ዛሬ እሱ ልብስ ሲያጣ ግን እሷ 10,000 ብር ሰጠችው። ሳዲያቃ ምጽዋት ነው የሚባለው በእናንተ። እሺ እንካ ይኸው ልብስ ግዛለት ብላ 10,000 ብር ለጓደኛ ሰጠችው ልብስ እንዲገዛለት። እዛ ከእናቷ ጋር ከልጆቿ ጋር አሁን ደስተኛ ህይወት እየኖረች ነው። እኔ ምን አልኳት ቢዝነስ ጀምሪ ቶሎ ብርሽ ሳያልቅ ብዬ አልኳት። በጣም ደስ ብሏታል። ሁሉ ነገር ስክት ብሎልኛል። ደስተኛውኛል። በፊት የሚያስቅ ነገር እንኳን እየሰማው መሳቅ አልችልም ነበር። የውሸት እንኳን መሳቅ አልችልም ነበር። አሁን ግን ሁሉ ነገር ያስቀኛል አለች። የምሰማው ሁሉ መልካም ሁሉ ነገር ስክትክት አለልኝ አለች። እና በጣም ደስ አለን። መጨረሻው ያማረ ታሪክ ስለሰማን ይታለች። ማን ነው ስሟ? እኔ ነኝ ትበል እኮ ይታለች። ጠዋት ቅድም ታሪኳን የከፈትኩትን ልጅ ነው የምትሉኝ? በአባቷ ክደት የደረሰባት እኔ በምን አውቃታለሁ? ስሟ ሂሩት ማርታ ካለሽ እኔ ነኝ በይ። አቡ ስትገርብ አፏ ይጣፍጣል። ቴንኪዩ ማሪ። እና እርክትን ያልኩት ማይ ጉድነስ በዚህ ታሪክ እንዴት እንደረካው። የሰው ልጅ መጨረሻው ሲያምር እንዴት ደስ ይላል። የግፈኞች መጨረሻ ደግሞ እንደዚህ ሲሆን እንዴት ደስ ይላል። አንጀቴ ቂቤ ጠጣ። እሱ መጨረሻ ላይ ሲያጣ ጥላው ስለሄደች አንጀቴ ቂቤ ጠጣ። ያው እሰይ አዲስ ሴት ብርቅ ሆኖብክ። ሁሉም ሴት የያዘው ቀዳዳ አንድ ነው። ሚስትክ የሚያዘችው ቀዳዳ ያቺ ውሽሚት የሚሄድክባት የያዘችው ቀዳዳ ነው። የተለየ ነገር አገኛለሁ ብለክ ሄደክ ተልከስክሰክ እችን ጀግና ጠንካራ ሚስትክን አጥተክ በኋላ ስታጣ ስትነጣ ጥላክ ሄደች። ሚስቶቻችሁ ላይ አዲስ ሴት አይታችሁ ብርቅ ሆኖባችሁ ሄዳችሁ ስትማግጡ የመኪና አደጋ ደርሶብህ የአልጋ ቁራኛ ብትሆን ላይ አልጋ ላይ ብትጸዳዳ ይቺ አዲሷ ሚስትክ አይደለችም የምታስታመምክ። የመጀመሪያ ሚስትክ የልጆችክ እናት ብዙ መከራና ችግር አብራክ ያሳለፈች ያቺ ሴት ናት የምታስታመምክ። ይቺ አዲሷማ ውሽሚት ጥላክ ነው የምትሄደው። ልክ ስታጣ ወይ ስትታመም የአልጋ ቁራኛ ስትሆን ቻው ብላክ ትሄዳለች። መጨረሻ ላይ የፈረደባት አሮጊት እናት ካለችክ እሷ ላይ ትወድቃለክ። እናት በህይወት ከሌለች ማን ነው ወይ መቅዶኒያ ትጣላለክ እንጂ ማን ነው ቁጭ ብሎ አንተን የካርካት ሚስትክ የልጆች እናት መጥታ እንድታስታመምክ። መጨረሻችሁ የሰው እንባ የሰው ግፍ ያለባችሁ ሰዎች መጨረሻችሁ የአልጋ ቁራኛ ነው የምትሆኑት። አልጋ ላይ ተቀሩና የሚያስታምማችሁ ታጣላችሁ። ምነው ያቺ ደጓ ሚስቴን ለሌላ ሴት ብዬ ባልከዳኋትኝ ምነው ትላላችሁ፣ ግብግብ ትላላችሁ። ሌለችም መታለች
ፊት አግኝታችኋት ነው? ገና እኮ አልደወልኩላትም እኔ። አቡነት ምክርሽ መሬት ጠባ አይልም እኮ። መዲና የእኔ ተማሪ ነበረች። አያችሁ፣ ሁሌ ገንዘብ ካላችሁ ሁሌም ተፈላጊ ናችሁ፣ ገንዘብ የያዙት ነበረ። ያንን እየሰማው ገንዘቤን ይዝ ነበር አለች። ያልፋል ትይ ነበር። ይኸው ዛሬ አልፎ መጥቼ ለማውራት በቃ። አልፎ ስታወሩት ደስ ይላል። እና ብዙ ሴቶች ከመዲና ህይወት ጥንካሬን፣ አለመበቀልን ተማሩ። የምር በጣም አደነቅኳት። ታድላ አቡዬ ኔትወርክ በጣም እያስቸገረኝ ነው። አዎ እኮ አውርቼዋለሁ። እሱን ዋትሳፕ ላይ አውርቼዋለሁ። እመጣለሁ ብሏል። ማለት እሱ በውስጥ አናግሪን ምናምን ሲል እኔ በውስጥ አላናገርም። እሷ እዚህ ጋር ነው መታ የተናገረችው። እዚህ ጋር መታ ከተናገርክ ተናገር ብዬዋለሁ። እሺ አሁን ቮይስ አደርግለታለሁ እንዲመጣ። እሺ አቡዬ ቮይስ አድርግለት። ደግሞ ቁጥሬን ኬት እንዳመጣ አላውቅም። ቁጥሬን የሚሰጡ ሰዎች ማን ነበር ስሙ? ማሪ ፍጹም ነው? ጸጋ ነው? አስታውሽት ነው? ተስፉ ሰላም ተስፉ፣ እንዴት ነህ? ሰላም ነው። የልጅክ እናት መታለች። አሁን ላይቭ ላይ ናት እኔ ጋ። ና ለመነጋገር ፍላጎት ካለክ ና። ቮይስ አድርጌልታለሁ። ሲመጣ ታወሪያለሽ። ሀያት እንዴት ነሽ? ሰላም አቡዬ እንዴት ነሽ? አለሁልሽ። ሰላም ነው አሉ አልሐምዱሊላህ። ልጅቷ አለች ከስር። ያው አሁን ከተመቸሽ ማለት ነው። አቻም የለሽ? እሺ አቻም የለሽ? አንድ ቁጥር ተጻፍልሽ። የሆነ ነገር ጻፊ። አቻም የለሽን አስገቧት። ሞዴሬተሮች ካገኛቸዋት ፕሊዝ። ኢንቫይት አርጋታለች ሶፊ። ኦንሊ ላቭ የጠፋ ሰው አንቺ አለሽ? በሰላም ነው የጠፋሽው ማሬ? ዜት በሰላም ነው የጠፋሽው? ፍቅር ብቻ በጣም ጠፋሽ ማሬ። እሺ አቻም የለሽ? እንዴት ነሽ? ሰላም ሀቡዬ እንዴት ናችሁ? ሁላችሁም ሰላም ብያለሁ። አለን። ሰላም ነው? ሰላም ነው ሀቡዬ። ደህና ነሽ አብቢቲ? አለን። በቄን ለማመስገን ነው። ብኬትሽ ደረሰሻ? አዎ በቄን ለማመስገን ነው። በቄንም አንቺንም ሁሉንም ሀዩንም በተለይ ወላሂ ቃል የለኝም። እና በዛ ላይ እስከ ሀዋሳ ነው የቋቀጠልኝ። የሚገርምሽ ነገር ትኬትሽ ልኮልኛል። አንዴ ልጥራ በቄ። እሺ በቄ እንዴት ነህ? ሰላም ነው? አቻም የለሽ? ትኬቷን የቆረጥክላት ልጅ ልታመሰግንህ ትፈልጋለች። ና ላይቭ ላይ ፕሊዝ። ቴንክ ዩ። እየሩስ ለምንድን ነው እየራበሽ ታዲያ? ስማርትፎን ገዝተሽ ዳታ ሞልተሽ ቲክቶክ ላይ ራበኝ የምትዩ? የተራበ ሰው ስማርትፎን ይገዛል እንዴ? መጀመሪያ እኮ ምግብ ይቀድማል አይደል? የተማረ ሰው ዳታ ይሞላል። በዳታው መጀመሪያ ምግብ አትበይበትም? አይገባኝም። እኔ ቲክቶክ ላይ መታችሁ ኮመንት ላይ ራበኝ የምትሉ ሰዎች አልረዳም። እኔ አልረዳችሁም እንደዚህ አይነት ነገር። ቢካዝ መጀመሪያ የሰው ልጅ ምግብ መብላት አለበት። ስማርትፎን ከመግዛቱ በፊት ዳታ ከመሙላቱ በፊት ምግብ መመገብ አለበት። ምግብ ነው የሚቀድመው። ከመዳን ቤት አለች ማሪ። ኢትዮጵያ ናት። ከመዳን ቤት ሆና እንዳይውላችሁ ኢትዮጵያ ናት። ከመዳን ቤት አለች። አቡ በሰላም ተገላገልኩ እኮ አምና ልጅ ሞቶብኝ አንቺ ቤት
አንቺ ቤት አልቅሽ ነበረ። እንትን ሆስፒታሉን መክሰስ ፈልጋለሁ ምናምን ያልሽው ልጅ ነሽ? እሷ ነሽ? አሁን አርግዘሽ ወለድሽ? ማሻአላ። ሳይ 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 ሌላ ናት። ሌቦች ናቸው። አቋቋ ነው በአዲስ ሙድ ብቅ ብለዋል። አየን እኮ ስንት ተዛይሽም ሽሮ 120 ብር ግዙልኝ እያለ ይል የነበረው ልጅ የልዑል እናት ኔትወርኳ ነገራት። በቀኝ ሼር አድርጉለት ጋይስ ቶሎ በለው። እሳይ ብለናል። ለወለድሽው እንኳን ደስ አለሽ ብለናል። ብዙ የብር እርዳታ አይደለም ምክር ነው የምፈልገው። እሺ ነይ እናቴ በቂ እስኪመጣ አንቺ እንምከርሽ። ምንድን ነው የምትፈልጊው? ኧረ ዝም ብሎ ይርበኛል። አሁን ብስኩት በልቼ ነበር። አሁን ደግሞ ራበኝ። ስትናና የሚበላ ነገር ስ እንድበላል። ሀና ሰላም ሀቡ፣ እንዴት ነሽ? አለሁልሽ። እንዴት ነሽ? አንዴ ቆይ ምግብ ደህና አልሐምዱሊላህ። እሺ አውሩ፣ ሀያት አውሩ። አንዴ መጣው። እሺ አይሰሙኝም። ብጣራ እዚህ ቤት መጣው። አውሩ፣ መጣው አንዴ። እሺ ሀቡዬ ጋይስ ታባርጉ፣ ኮፕሊንክ አርጎ። ወሎ ታወሪያለሽ እስክትመጣ ወይስ ትጠብቂያታለሽ? ኖ ለራሱ አወራታለሁ። እሺ ማሬ። ሀይዬ በዚህ አጋጣሚ ቅድም ስታደርግልኝ ተኝቼ ነበር። አሁን የተነሳሁት እና ጠዋት ነው የምተኛው እኔ እና አሁን ጊዜ ነው የተነሳሁት እና ያው ሀቡ ቤት በዚህ ሁሉ ሰው መልካምነትሽን እንጃ። እኔ ልጆቼ ሲያገኙኝ እኔም ልጆቼን ሳገኝ የምደሰተው ደስታ ሁላችሁም ቤት እንዲገባ እመኛለሁ። ሁላችሁም ቤት እውነት ያው የልጅ እናት ናችሁ፣ በአብዛኞቻችሁ ታውቁታላችሁ ስሜቱንና ሁላችሁንም አላህ በሰላም ከልጆቻችሁ ጋር እንዲጨምራችሁ በዛውም እና ሀዩዬ እውነት ቃል የለኝም ላንቺ። በጣም ነው ማመሰግንሽ። በጣም እንጃ አላህ አይደለ ጀዛ ከፋዩ አላህ ይክፈልሽ የኔዎች እና ሁላችሁም አላህ ያሰባችሁትን ቦታ አላህ ያደርሳችሁ፣ ከልጆቻችሁ በሰላም አላህ ይጨምራችሁ። ሀቡዬ መታለች። አሚን አሚን ብለናል። እሺ በቂ ኔቢ በቂ ስራ ላይ ይሆናል። በቃ ወይ ሌላ ቀን ትመጪና ሌላ ቀን በቂ ሲመጣ ጠራሻለሁ። የለም ቮይስ አረግልት ካልቸኮሽ ቁጭ ብለሽ ጠብቂ። ከመጣ ካይበለዛውን ሌላ ቀን ጠራሻለሁ። አሁን ወሎ እንስማት። በቃ አቡዬ እንውረድና እሷ ሌላ ቀን መታ ታመስግነው። እሺ አቡዬ አንቺም በቂንም ህዝቡንም የዛን ቀን ድምፅ የሆናትን ህዝብ ማመስገን አለባት። ኢትዮጵያ ስትገባ ደግሞ አቡዬ ልጆቿን ከተረከበች በኋላ ለሌሎቹም ሊያስተምር ስለሚችል ታሪኳን ተመልሳ ትናገራለች ብዬ ተስፋ አደርጋለሁ ማለት ነው። እና ሁላችሁንም እናመሰግናለን። አቡዬ ወድሻለሁ። እሺ እንውረድ በቃ። እሺ አዊ እሺ፣ አመሰግናለሁ። እሺ ወሎ ኧረ እኔን ድምፅ ሁኑኝ፣ ያስገብኝ እኮ ጻፊያ ችግር ላይ ነኝ። የገንዘብ አይደለም ካልሽ ያስገባሻል፣ ካልሽ ያስገቡሻል ሞዴሬተሮች። ስለራበኝ በግድ ነው የሚበላው። ማስቲካ ይሆናል የሚያስረብሽ ያ ይሆናል። ወሎ 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 ምን ጉድ ነው? እኔ እኮ ትለምናላችሁ አስገቢኝ ብላችሁ ኮመንት ላይ ስትገቡ ደግሞ ጥርቅም ምን ጉድ ነው? ወይስ ሚድሽን ማብራት አታውቂም? እሺ አስገቢኝ። በአስገቢኝ ብቻ አይገባም። ምን ፈልገ እንደምትገባ ጻፈው። ኪንግ ኦፍ ኢመራት። ኪንግ ኦፍ ኢመራት ከሆንክ ደግሞ ምን ታደርጋለህ እዚህ? የኢመራት ንጉስ ነኝ ካልክ
ራስህን ኪንግ ኦፍ ኢማራት ብለህ ከሰየምክ ምን ፈልገህ ነው? ኪንግ ኦፍ ኢማራት ሆነ ትቸገራለህ። ተሳስሃል። ስምን ቀይረህ ስትመጣ እናስገባሃለን። ኪንግ ኦፍ ኢማራት አይቸገርም። ትርጉሙን አታውቀውም ስምህን? ኪንግ ኦፍ ኢማራት ማለት እኮ የዩናይትድ አረብ ኤምሬት ንጉስ ማለት ነው። የኢማራት ንጉስ ሆነክ እንዴት ተቸግረህ እኛ ቤት መተህ ችግር ላይ ነኝ የገንዘብ አይደለም ትላለህ? ዩ ሴድ ዩ አር ኪንግ ኦፍ ኢማራት። እሺ ጋይስ፣ እንደ መዲና ደስ የሚል ታሪክ ያለው ማንኛውም አስተማሪም ሆነ የፍቅር ታሪክ ጻፉ። እንዲህ ነው ማሽቋለጥ ለመኖር። ኧረ ምን አገናኘው? ኢማራት ላይ እንድትኖሪ ኪንግ ኦፍ ኢማራት ነኝ በብሎሻል የኢማራት መንግስት። ምን ህጋዊ መሆን ብቻ ነው የሚያስፈልገው። ምንም ማሽቃበጥ አያስፈልገው። አዎ ሜምበር ሁኑ። አታነቡም አማርኛ ውዶቼ? ከስሜ ጎን ያለውን ልብ ቅርጽ ንኩት የሚለውን አንብቡት እስቲ። ከዛ ከስሜ ጎን ያለውን ልብ ቅርጽ ንኩት። አቦ ምክርሽን ፈልጌ ነው አስገቢኝ። ምክር ከሆነ በሽ ነው እናቴ፣ ገንዘብ አትበሉን እንጂ እኔን አስገቢኝ። አይስዌር ለመኖር ነው የምበላው እንጂ አይጣፍጥም። ልጫ ፍርፍር በርበሬ ናፈቀኝ። ጨጓራዬን ተሽሎኝ በርበሬ መብላት የምጀምርበት ቀን ናፈቀኝ። አዋዜ ናፈቀኝ። ሰላም ሀቡ። ሰላም ውዴ፣ እንዴት ነሽ? አለሁ። ደህና ነሽ? ደህና ነኝማ። እንዴት ነሽ? ስላስገባሽኝ አመሰግናለሁ። በጣም ነው የምወድሽ። ግን እኔም ምክርሽን ፈልጌ ነው። እሺ ማለቴ በህይወቴ ላይ ማለት የሆነ ማለት 18 ዓመት ልጅ እያለሁ ፍቅር ጀምሬ ነበረ። መስማት አንፈልግም። ለፎሉና ለአቴንሽናል ትንተባተባል ጅል ስምሽ ራሱ ሳቂታዋ ምናምን ሂጂ ሳቂ ማለቴ ታብታባ ምንድን የምትበ አልጫ ፍርፍር እንትን መብላት አልችልም። ቀይ ነገር መብላት ስለማልችል ጨጓራዬ ስላመመኝ አልጫ ነገር ነው። አልጫ ፍርፍር፣ የድቆ ፍርፍር በአልጫ አስቡት። የጨጓራ ቪዲዮ ልክልሻለሁ። አልፈልግም ማሪ። እኔ ዶክተር ከጻፈልኝ መድኃኒቶች ዶክተር ራሱ ያዘዘልኝ መድኃኒት አለ። ዶክተሬ ከሰጠኝ መድኃኒቶች ምንም ነገር አልወስድም። ያሜኑ ሰጅ እያሉ ነው። ምን ብሎ ሰው የሚሰራ ነው። ቪዲዮ እያየ ሰው እየሰራ ነው። ሰው ገደል የገባው። እሺ አስገብኝ። አሁን አስገብትሽ አልነበር እንዴ? ወሎ ምን ጉድ ነሽ? አስገብትሽ እኮ ብጠራሽ ወይስ ስምሽን አታውቂውም? ማሪ ሰው ነው ከፍቶ የሰጠሽ። ቅቤ ካለው አረ ቅቤ የለውም። እንኳን ቅቤ ዘይት ራሱ ጠብ ነው የሚደረገው። ጨጓራ አይፈልግም ቅባት ነገር እና ኢንቫይት አድርጌሻለሁ ወሎ። ምናልባት ሜምበርሽ እንትን ሚዩትሽን ማብራት ስለሚያቅትሽ ሚዩት እንዳታረጊ። እንደገባሽ ጀምሪ ማውራት እና እንትን ቅባት ያለው ነገር አልበላም። ስንት ጊዜ የሆነኝ መሰላችሁ? በርበሬ ተቀመስኩ። 3 ወር አለፈኝ። 3 ወር ሆነኝ በርበሬ እንደናፈቀኝ። ግን እድሜ ልካቸውን በርበሬ ነገር የማይበሉ ሰዎች፣ ስኳር ያለው ጨው ያለው ነገር የማይበሉ ሰዎች አያሳዝኑ? በተለይ ጨው ያለው ነገር የምን በሽተኞች ናቸው ጨው ያለው ነገር የማይበሉት? የልብ ታማሚዎች። የልብ ታማሚዎች አሁን ምግብ ሲሰራ ጨው ሳይገባ ነበር። እኔ አሁን እህቴ አላህ ይርሐማት ታናሽ እህቴ ቆይቷል በጣም ወደ የዛሬ 15 ዓመት ምናምን የሞተችው ትንሽ ሆና ጨው ሳይጨመር ነው ምንም ነገር የሚቀነስላት። የልብ ህመም ግፊትም ያለባቸው ጨው አይበሉም።
የደም ግፊትም ያለባቸው ጨጓራም አይበሉም። አይ ጨጓራና ጨው ምን አገናኙ? ጨጓራ ያለበት ሰው ምስር ጨጓራ፣ አንዳንድ ጨጓራ ምስር አይስማማም። አንዳንድ ሰው በአንዳንድ አሁን የኔ ጨጓራ በርበሬ አይፈልግም። ሰብኳቸው ወይኔ እኔ ለትንሽ ጊዜ ነው እነሱ እድሜ ልካቸውን በርበሬ፣ አዋዜ፣ የሚያቃጥል ቃሪያ ምናምን የማይበሉ ሰዎች ግን እንዴት ነው ወይኔ ሲያሳዝኑ እውነት። የሆነ ሴትዮ እኮ እንደ ሰውየው ነው። ጨጓራ እኮ ማሪ እንደ ሰውየው ነው። የሁሉም ሰው ጨጓራ እኮ ይለያያል። አሁን ምስር የማይበላ አለ። እኔ ምስር ባልጫ ትናንትና የምስር ሾርባ ጠጣው። አንተ አሞኝ ነበር የምስር ሾርባ ጠጣው ባልጫ። በጣም ነው የተስማማኝ። ምንም አላለኝም፣ አልወጣም፣ ምንም አላለም። ግን አንዳንድ ሰው ጨጓራ ያለበት ሰው በፍጹም ምስር እንደማይበላ አውቃለሁ። እና የኔ ጨጓራ ደግሞ እንትን አይፈልግም፣ ዘይት አይፈልግም፣ ዘይት ቂቤ አይፈልግም። እሺ እርሾ ያለበት አትቤ፣ እርሾ ያለበት ዳቦ በላለሁ። እሺ ጻፉ አስገብኝ። ቀይሬ መጣሁ። ማነሽ? እሺ ጻፉ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ። አንድ ቁጥር የምጽፉ ሰዎች በአንድ ቁጥር እዚህ ቤት አይገባም። ድፈ ምስር ጨጓራ ያምን እኔ እንትን ድፍ ምስር ሳይሆን ያኛው ምስር ምንድን ነው ስሙ? ጋይስ ክክ አይደለም ምስር ድፍ ምስር አለ፣ ክክ አለ፣ ምስር አለ። ምስር ነው ያልኩት፣ ድፍ ምስር አላልኩም። ቀዩ ምስር የእሱን ሾርባ ባልጫ ሾርባ ጠጥቼ ትናንትና ሐኪም ቤት ጠጥቼ በጣም ነው የተስማማኝ። ለስላሳ ነው፣ ባልጫ ነው። ሾርበት ሓደ ሲሉታል አረቦች። አረቄ ቆንጆ ነው። ለምን ልታንጅን ነው? አረቄ ለጨጓራ። ኧረ ምን አይነት ክፉ ነሽ ግን አንቺ ሰው። አረቄ እኮ የሚያቃጥል ነገር ነው። ለጨጓራ ታማሚ እኮ የሚያቃጥል ነገር አይመከርም። አቡ ሀሳብሽን ፈልጌ ነው አስገብኝ። እሺ እኔ አቡ አንቺ እያለሽ ደላላ ብሬ ብለኝ እሳይ እንኳን በላሽ። ከዚህ በኋላ ማኔ ጎበዝ እያልኩ ደላሎቹን መሸለም ነው የምፈልገው። ከዚህ በኋላ እናንተ እንደ ጅል እያወጣችሁ ብራችሁን ለማንም እየሰጣል። እኛን ተማምናችሁ ነው፣ ሚዲያን ተማምናችሁ ነው ብራችሁ የምትባሉት። እሳይ ሰላም፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሀሳብ ፈልጌ ነበር እና ይቅርታ እዚህ ላይ መናገር ይኖርብኝ አይኖርብኝ አላውቅም፣ ስለጨነቀኝ ነው። ለምን ጉዳይ ነው ሀሳብ የፈለግሽው? እህቴ ወደ ሳውዲ ከሄደች 2 ወሯ ነው እና የጠለብ ነበረ የሄደችው። ቤቷ አልተመቻትም። አንደኛ ሰውየው ባለየ ሰውየው አሰሪዋ ወንድየው፣ እሷ ደግሞ ደብድባት ታውቃለች። እሺ እና መክተብ ጋር ውሰጂ ምናምን ስትላተኝ ስለነበር እህትሽን ኝ ምናምን ነበር። ይሰማል አሁን? አዎ ይሰማል። መክተብ ይሰማል። አዎ ይሰማል። ቢሮ እሺ፣ ቢሮ ጋር ውሰጂ ስትላት ሴትየዋን አንደኛ ሰውየው መጥፎ ነው፣ ሁለተኛ እሷም ስትደበድባት እህትሽን አገናኝ ምናምን አለቻት። እኔ አውርቻ ስለማቅ ከዛ በፊት ማለት ነው። ከዛ እኔ አወራዋትኝ አረበኛ ስለምችል አወራዋትና አይ እኔ እኮ ከፈለግኩኝ ማሳሰር እችላለሁ፣ ማስደብደብ እችላለሁ ምናምን ብዙ ነገር አለችኝ ሴትየዋ ማለት ነው። ቢሮ መሄድ ነው የምትፈልግ ምናምን ስላትኝ ከዛ የሆነ ነገር ብታደርጋትስ ብዬ ፈራሁና ለማንኛውም ተረጋጊና ሌላ ጊዜ ትወጫለሽ ምናምን ብያት እህቴን ተረጋጊ በቃ ምንም አታደርግሽም ምናምን አልኳት። እሺ ብላ ቀጠለች ማለት ነው እህቴ። ከዛ ልጄን አሞኝ ምናምን በያትና በዘዴ መውጣት አለብሽ
አንደኛ ቤተሰብ የማያውቅም ነበር እሷ ወደ ሳውዲ ስትሄድ ማለት ነው። ፋሚሊ ተደብቃ ምናምን ነው የሄደችው እና ልጄን አሞቢ ምናምን ብያት እና ቀጥታ ወደ ሀገር ቤት ተመለሽ ምናምን ብያት እሺ ብላኝ ከዛ ነገረቻት ለሴትየዋ። ከዛ እህትሽን አገናኝ ምናምን አለቻት። እኔም ነገርኳት ልጇ ስለታመመ ወደ ሀገር ቤት መግባት ትፈልጋለች ምናምን ብዬ ነገርኳት። እሺ ብላኝ በጸባይ ከዛ ወደ ቢሮ ወሰደቻት። ቢሮ ጋር ወስዳት እየወሰደቻት ከመኪና ውስጥ ሆና ወደ ቢሮ እየሄድኩ ነኝ እና እየደረስኩ ነኝ ስልኬ ላይ ሰራ ይችላል ምናምን ብላኝ እሺ ብያት። ከዛ በኋላ ስልኳ አይሰራም። ኤጀንሲዎች ጋር ስደውል አያነሱም። የኢትዮጵያ ኤጀንሲ ማያነሳ። ዋትሳፕ ላይ ኦንላይን 24 ሰዓት ኦንላይን ያሉ አይመልሱልኝም እኮ። ስለዚህ አንቺ አሁን ለኤምባሲ መንገር አለብሽ አንደኛ፣ ወይ ደግሞ የስራና አንቺ የት ነው ያለሽው? እኔ ያለሁት ግብጽ ነው። ኦኬ። ስለዚህ ወይ ስራና አሰሪ ደውይ ወይ ደግሞ ኤምባሲ ደውለሽ የኤጀንሲውን ስልክ ስጫቸው። አያነሱም። ምን ፈልገሽ ነው ይልሻል ኤምባሲ። ምክንያቱም እህትሽ ኦልሬዲ ቢሮ ናት። ስራ ገብታ ሁለተኛው ስራ እስክትገባ ድረስ እዛ እስክትገባ ድረስ አትደውልልሽም። ቢሮ ስልክ አይሰጡም። የትኛውን ቢሮ? ስንት ጊዜዋ ነው አሁን? ስንት ቀን ሆናት? ወደ ቢሮ የሄደችው እሑድ ዕለት ነው። እሑድ ዕለት። ዛሬ ምንድን ነው? ሐሙስ። 4 ቀኗ እኮ ነው ገና። ዛሬ ሐሙስ ታዲያ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ 4ኛ ቀኗ ነው እኮ ገና 5 ከእሑድ ጋር። ታዲያ ገና 4 ነው እንጂ እሑድ ሄዳ እሑድ አይቆጠርም። ሰኞ ብለሽ ነው አንድ የምትጀምሪው። እሑድ ከሄደች 1 ሰኞ ትያለሽ፣ 2 ማክሰኞ፣ 3 ሮብ፣ ዛሬ ሐሙስ 4። በ4 ቀን እንዴት ሁለተኛ ስራ አግኝታ ትገባለች? ሁለተኛውን ስራ ስትገባ እኮ ነው ለአንቺ የምትደውልልሽ። ቢሮ እኮ ስልክ አይሰጡም። እኔማ ወደ ሀገር ቤት እንድትመለስ ነበረ እንትን ያልኳትና አላውቅም። ይመልሷታል በሰላም ከከፈለች፣ የመጣችበትን ከከፈለች፣ የትኬቷንና የቪዛ ያወጣበትን ኤጀንሲው ከከፈለች፣ ኦፍኮርስ ኤጀንሲው እኮ ብሩን ነው የሚፈልገው። ያወጣባትን ወጪ ከከፈለች ይሸኟታል። እስከ 200,000 ይጠይቋታል። ትከፍይላታለች እስከ 200,000 እከፍላለሁ። ችግር የለውም። በሰላም ትግባ ብቻ ትመለስልኝ። ከከፈልሽ ለኤጀንሲው ንገሪ። በደስታ ነው የሚሸኙልሽ። እነሱ ብራቸውን ብቻ ነው የሚፈልጉት እናቴ። ጉዳያቸው ከብር ነው። ኦኬ። እና ታዲያ እንዴት ማድረግ እችላለሁ? ይሄን ገና 4ኛ ቀኗ ነው። ጠብቂ። ልክ እሷ እስከምትደውል ድረስ እስከምትደውልልሽ ጠብቂና 15 ቀን ሰተሽ ካልደወለች ስራ አላገኘችም ወይ ብለሽ ቢሮ ትደውይለለች። ቢሮ ደጋግመሽ ደውለሽ ካላነሱልሽ፣ በአዳዲስ ቁጥር ደውለሽ ካላነሱልሽ ኤምባሲ ታመለክቻለሽ። ሳውዲ ኤምባሲ የሪያድ ጎግል ላይ ትገቢና ኢትዮጵያን ኤምባሲ ኢን ሪያድ ስትይ ስልካቸው፣ ሎኬሽናቸው፣ ኤቭሪቲንግ ይወጣልሻል። ስልካቸውን አንስተሽ ትደውይላቸዋለሽ። ከዚ የሄድሽን ፓስፖርት ኮፒ እና የኤጀንሲውን ቁጥር ትሰጫቸዋለሽ። እህቴ ቢሮ ከተመለሰች አሁን ገና በ4 ቀን ብትያቸው አይሰሙሽም። 4 ቀን ምንድን ነው ገና በ4 ቀን ይሉሻል። እኔ እኮ የሆነ ነገር እንዲያደርጓት ፈራሁኝ። ደበደቡ፣ ገደሉ ምናምን ሲባል ስለምሰማ እንደዛ ከሆነ በአንዴ 200,000 መክፈል አቅም ያለሽ እህት እያላት ሳውዲ ምን አስኬዳት? ለምን ሄደች አረብ ሀገር? ፋሚሊ ራሱ ያለው ዛ ስ እኮ ለምን እንደዛ ከሆነ በጥጋቧ ከሆነ ሄደችው፣ ቤተሰብ ሳታማክር ከሆነ ሄደችው፣ ተያትሾ እንኳን በእጇ ትንቀል፣ ትንሽ ትቀጣ፣ ዝም በያት። ሌላም ቤት ያስገቧትና ትስራ ትንሽ። እንደዚህ አይነት ልጆች ችግር ነው የሚያስተምራቸው። ምከረው፣ እምቢ ካለ መከራ ይምከረው። አየሽ፣ ነገም ከሌላ ችግር እህቴ ታወጣኛለች እያለች መልሳ ነገ ደግሞ በሊቢያ በባህር ትሄድልሻለች። የዛን የምልታረጊ ይህ አረብ ሀገር ስለሆነ ለኤጀንሲው ብር ከፍለሽ ታስመልሻታለች። ሊቢያ ብትሄድ ምን ልታረጊ ነው? ለማን ምን ከፍለሽ ምን ልታረጊ ነው? ምንም ህግም ምንም የሌለበት ሀገር። እያንዳንዱ ዞሮ ዳው ላይ ያለው እህቴ ስለሆነች መጨነቂያ አይቀር። ሊቢያ ብትሆን ምን ታደርጊያለሽ ነው ያልኩሽ። ምን ታመጫለሽ? ሊቢያ ቢሆን ምን እንኳ ታመጭም አይደል? አሁን ይህ ኤምባሲ ስላለ ሳውዲ ኤምባሲ ልጠይቂላታለሽ። ኤጀንሲው ክፍያ ያለሽን ከፍለሽ ታስመልሻታለሽ። ሊቢያ ቢሆንስ? ኃላፊነት ልትወስድ ይገባል። ኃላፊነት እያንዳንዱ ሰው ለሚራመደው እርምጃ ነገ ምን ይሆናለሁ ብሎ ኃላፊነት ካልቸገራት፣ የደህና ቤተሰብ ልጅ ከሆነች ምን አንቀሽቅሸው አረብ ሀገር ወሰዳት። ይህ ምን ያሳያል ምስልሽ? ኃላፊነት ያለመሰማት። ነገ የሆነ ነገር በሆን እዛ ጋር ችግር ላይ የሚያነሳ ይዘዋለን።
የሚያደርግ ሰው አለ ብሎ ሰው ላይ ሀሳብ መጣል። አሁን ግን አንቺ አሁንም ከዚህ ችግር ለኤጀንሲ የሚከፈለውን ከፍለሽ የምትመልሻት ከሆነ ምንም ሳትማር አልበሰለችም፣ ስደት አላስተማራትም፣ ገና በአንድ ቀኗ እየመለሻት ነው። ነገ እንደገና ተመልሳ ሚሚ አማርኛ የማይገባሽ ከሆነ ሪከርድ አድርጊውና ላይቬን ትራንስሌት አስደርጊ። ልትሰራ ሄደችው። ልትሰራ አይደለም፣ የሀብታም ልጅ ናት። በአንዴ 200 ሺህ ለኤጀንሲ ከፍላ መመለስ የምትችል እህት አለቻት። ቤተሰብ ሳትናገር ተደብቃ ነው ሄደችው። ይሄ ደግሞ ጥጋብ ነው። አንድ ሰው ሳይቸግረው ለቤተሰብ ሳይናገር አፈንግጦ ተደብቆ የሚሄድ ከሆነ ጥጋብ ነው። ስለዚህ ጥጋብን ደግሞ የሚያስለቅቀው ችግር ነው። ችግር ሲያስተምረው ነው አንድ ሰው ጥጋቡ የሚለቀው። ገባሽ? እና ውዴ እንደነገርኩሽ የኤምባሲውን ቁጥር ውሰጂ እና ደውይላቸው። 15 ቀን ጠብቀሽ፣ ገና 4 ቀኗ ስለሆነ አሁን ብትደውይ ይስቁብሻል እዛ ራሱ ከሚሰሙት ችግር አንጻር። ስለዚህ 15 ቀን ጠብቂ እና ካልደወለችልሽ ቢሮ ሁለተኛ ስራ ላገኘ ማለት ነው። ቢሮ እኮ ቶሎ ስራ ያስገቧቸውም፣ ያስቀምጧቸዋል ትንሽ ስራ እስኪያገኙ። እነሱም ቶሎ ስራ ይመጣላቸው። ስራ እስኪመጣላቸው መዳሞች መጥተው እስኪመርጧቸው ምናምን ጠብቀው ነው ስራ የሚገቡት። አሁን ገና 4ኛዋ ቀኗ ስለሆነ በ4 ቀን ስራ አይገቡም። ቢሮ ደግሞ ስልክ ይወስዱባቸዋል እንደገቡ። እሺ ብዬሽ አመሰግናለሁ። እሺ በቤተሰብ ትንሽ ብሬክ ወስደን እንምጣ። ስንት ሰዓት ሆነኝ? 5 hour and 24 minutes። በቃ ትንሽ አርፈን እንምጣ። ኦኬ አሁን 2 o'clock ነው። 4 o'clock እመጣለሁ። 2 hour ብሬክ ወስጄ አፍተርኑን ናፕ ላድርግ። እንደ በፊቱ ረጅም ሰዓት ቁጭ ብዬ ላይ መቆየት አልችልም። ትንሽ መሀል ላይ 2 ሰዓት ምናምን ተኝቼ ነው መመለስ ያለብኝ ሪፍሬሽ አድርጌ። እሺ ቡሪካታሩ ሰጂኝ። ኤጀንሲ የለኝም፣ እኔ ኤጀንሲ የለኝም፣ መውሰድ አልችልም። እኛስ እናንተም ናፕ አድርጉ፣ እረፍት አድርጉ እናንተም። እኔም ትንሽ ናፕ አድርጌ ልመለስ። እሺ ጭንቅላቴ ደግሞ ደርቋል። ትንሽ ኦይል